እስካሁን ያስደፈርሽ እስካሁን የጎዳሽ ታዲያ ቀጥል ነው ጫው ወይኔ በጌታስ አረዚህ ቤት ሆይ በእናትህ እንዴው ወደ መኝታ ቤት ማን ነው ድምጽ የሚሰማው? ማንም አይደለም። ቆይ አንተ እዚህ ሁን እንዴ? እዚህ ሁን ግጭራሽ በገዛ ቤቴ ገንዘብ ችግር የለብኝም እንዴ? እሺ ይገባኛል። እሺ እዚህ ቤት ከማን ጋር ነው የምንኖረው? ከማንስ ጋር ብኖር እንዴ? ማን ነው ያለሽ እንዴ? አይምሮ በሽተኛ ነው። ማን ነው ምንድነው ነው? ድምጽ ሰማም ሰው አይምሮ በሽተኛ ነው። ተው እና ምንም አይምሮ በሽተኛ ቢሆን እንዴ ሰው የለም ትይኛለሽ? እጮሃለሁ። በተረጋጋ መንፈስ ነው እጮሃለሁ። በቃ ውጣ። ቤቴ አትበይ። ቤቴ እግዚአብሔር ነው። ከዚህ በላይ ለማውራት አልችልም። ውጣ እንዴ እኔ ቤት ሞራ በግዴታ አስወጣሻለሁ። ምን ማለት ነው? ሰላም ውድ የሉል ሚዲያ ቤተሰቦች እንደምን እስከዚህ ሰዓት ቆያችሁ? እኔ አንድነት ነኝ ሉል ካሜራማን። ሉሌ ትናንሽ ማስጨረስ ያለባቸው ጉዳዮች ስላሉ ዛሬ ለሉል ሚዲያ አንድ ጉዳይ ለመስራት መጥቻለሁ። ሉል ለመናገር እዚህ አዲስ አበባ ውስጥ ብዙ ማስጨረስ ያለበት የፍርድ ቤት ጉዳይ አለ። እውነት ለመናገር ይሄ ከ666 ጾታ ከመቀያየር ጋር ወንድ ሴት ሆኖ ሰው ከማስደፈር ጋር የተያያዙ ነገራቶች ትንሽ ቢዚ አድርገውታል። ከዚህ በፊት እየለቀቅን ያለው ቪዲዮ ማለት ነው ቢዚ አድርገውታል። ስለዚህ እነሱን ለማስጨረስ ፍርድ ቤት ይገኛል ወንድሜ። ያው እሱ ደግሞ ፍርድ ቤት በሚሯሯጡበት ታይም ላይ እዚህ ደግሞ አንድ ባለ ታሪኬ መደረስ ያለበት ጉዳይ አለ፣ መጨረሻው መታወቅ ያለበት ጉዳይ አለ። ይሄ ጉዳይ አሳሳቢ ነው ብላ ነው ወደኔ የመጣችው። ስለዚህ እሱን ለማገዝ ወንድሜ ሉሌን ለመጠበቅ ታይም የሚሰጠው ጉዳይ ስላልሆነ ነው እኔ ወንድሙ የስራ ባልደረባው አንድነት ካሜራማኑ ዛሬ በሱ ቦታ ሆኜ ይሄን ወንጀል ለማጋለጥ ለማጣራት እዚህ ያለሁት ማለት ነው። እውነት ለመናገር እሱ የለም ማለት ከነሙሉ የለም ማለት አይደለም። በሐሳብ ከጎኔ ነው። ይሄን ቪዲዮም ላይቭ ነው እየተከታተለ ነው። አንዳንድ ጥያቄዎችንም እንዲህ ቢጠየቅ እንዲህ እያለ ሐሳብ አስተያየት እየሰጠኝ ነውና ኦሬዲ ዛሬ ነው እዚህ በተመልካቾች ፊት በአካል እዚህ ሆንኩ እንጂ ከኔ ጀርባ አብሮኝ ፍርድ ቤትም እየተሯሯጠ ብዙ ስራዎችን እየሰራ ይገኛል። ሉሌ ኦሬዲ ትንሽ ቢዚ ስላደረገው ነው ከእናንተም ከተመልካቾቹ እንደጠፋ አውቃለሁ። በቅርቡ ግን ይመለሳል። ይሄን የፍርድ ቤት ጉዳይ ዳር ማሳስ ስላለበት ነው። ምክንያቱም እኛ አሰራራችን እንደምታውቁት የሆነ ጉዳይ አጋልጠን ወይ ለእናንተ ከተናገሩን በኋላ ምን ተወው ጉዳይ አይደለም። ይሄ ጉዳይ ዳር ይዞ እነዚህ ወንጀል የፈጸሙ ሰዎች እስከመጨረሻው ወንጀል ፈጽመው እንዳይቀሩ ወደፊትም በሕግ ደረጃ በሰላም ከፍርድ ቤት ወጥተው ህይወታቸው እንዳይቀጥል እስከመጨረሻው ፍርድ ቤት ተከታትለን እስከመጨረሻው ወይኔ መውረድ ያለበት ወይኔ ወርዶ እርዳታ ማግኘት ያለበት እርዳታ እንዲያገኝ ስለሆነ የኛ ስራ ኦሬዲ ይሄን ነገር እየተከታተለ ያለ ወንድሜ ሉሌ ስለሆነ ነው። ስለዚህ ያው እኔ አንድነት ይሄን ነገር እቀጥላለሁ። የኔው የአንድነት ካሜራማን ነው ዛሬም ከካሜራ ጀርባ ሆኖ ያለውና ወንድሜ ያው ታይምን አጣበ ከኔ ጋር ስለሆንክ በጣም ማመስገን እፈልጋለሁ። እሺ ያው እቴ በመጀመሪያ እኛን ሚዲያ ሉሌን ብለሽ መርጠሽ ወደሽ ፈቅደሽ ይሄን ነገር አጣሩልኝ። ምንድነው የተፈጸመው? በጣም የምወዳት የማከብራት አክስቴ የምላት ጓደኛዬም እንደ እናቴም እንደ እህቴም የማያት ሴት ጋር ለእረፍት ከክፍለ ሀገር መጥቼ ነበረ። እዚህ ከመጣሁ በኋላ ግን በጣም ልክ ያልሆነ ስርዓት፣ ልክ ያልሆነ የባህል አቀባበል፣ ልክ ያልሆነ ቤት ውስጥ ሁኔታ አይቻለሁና ባልየው በጣም የተጎዳ ነው። የእሷ ባለቤት እስቲል አሁን ላይ እያሰብኩት ያለሁት ነገር ይሄ ነው። ስለዚህ ድረሱለት። ምንድነው እየተፈጸመ ያለው? አክስቴስ ምን ሆና ነው እንዲህ ክፉ የሆነች የሚለው ነገር በጣም እንትን ብሎሻል። ስለዚህ እሱን ነገር ለማጋለጥ እሱን ነገር ለማውራት ነው የመጣሽው። ስለዚህ ስምሽን አስተዋውቂልን እና የተፈጠረውን ነገር ሰፋ ረዘም አድርገሽ አውሪኝ። ስሜ ጽዮን ይባላል እና ያው እናንተ የምትለቋቸውን አንዳንድ ቪዲዮዎች አይቻው ነበርና በጣም ብዙ ሰዎች በእናንተ ብዙ ነገር አግኝተዋል፣ የተሻለ ነገር አግኝተዋል፣ ብዙ ፍርድ አግኝተዋል እና ብዙ ህይወታቸው ተስተካክሏልና እኔም እናንተ ጋር የመጣሁትኝ ከእናንተ ማለት ለሰውየው እንድደርሱለትና መፍትሄ እንድሰጡት በማሰብ ነው። እና የምንለቋቸውን እያንዳንዱ ቪዲዮዎች ስለማይ ምን ያህል እንደሚያስተምሩ ምን ያህል ለሰው ችግር እንደምትደርሱ ስለማይ እኔም ለችግሩ ደርሳችሁ መፍትሄ እንድትፈጥሩ በማሰብ ነው። እና የምትለቋቸው ቪዲዮዎች ደግሞ በጣም አስተማሪ ናቸውና በርቱ እላለሁ። እሺ እኔ እናመሰግናለን። ያው እኔ ደግሞ ለችግሩ እንድደርሱልኝ ብዬ የመጣሁት ታሪክ አክስቴ ማለት ለአንተ አክስቴ ስልክ በጣም ስለምቀርባት እንጂ አክስቴ ሳትሆን ትንሽ የሩቅ ዘመድ ናት። ግን ያው እኔን አስጠጋሻለሁ፣ አስተምርሻለሁ፣ ብዙ ነገሮች ከኔ ትማሪያለሽ፣ አዲስ አበባ መጥተሽ ህይወትሽን ትቀይሪያለሽ ብላኝ ከሐዋሳ ነው ይዛኝ የመጣችውና እሷ ቤት ስኖር የማየው ነገር አለና እሱን ነገር ነው ለእናንተ ልጠቁም የመጣሁት። እና ምን መሰለክ እሷ የምትኖረው ከባሏ ጋር ነው እና የሆነ ማለት በባልና በሚስት ብዙ የተለመዱ ነገሮች አሉ አይደለ? እንዲህ በምናውቀው በተለምዶ ግን እነሱ መሀል ያ ነገር የለም እና
እኔ ስልክ ያን ያህል እንትን አላቸው ግን አንድ ቤት ስለምንኖር ማየት ባፈልግም ብዙ ነገሮችን ታያለህ ብዙ ነገሮችን ትታዘባለህና እኔ ምን ታዘብኩ መሰለክ የሆነ ማለት ሰውየውን በጣም ትጨቁነዋለች የሆነ እንዴ ባለቤቷን አዎ በጣም ካክስት በላይ ነች ለኔ እንደ እናት ሆነ ብዙ ነገር አድርጋልኛለች ምንም ቢሆን እዚህ አዲስ አበባ አምጥታ ልታስተምረኝ ሞክራለች ልትረዳኝ ሞክራለች ትምህርት ሲባል ይቀርታል አቋርጠሽና ከልጅነት የአንደኛ ሁለተኛ ክፍል መሰናዶ ትምህርት ነው ወይስ ካደግሽ ነው የመጣሽው? አይ እኔ አሁን አንድ አመት ምናምን ቢሆነኝ ነው ከመጣሁ እሷ ጋር እስካሁን ትምህርት አልተማርሽም እዛ እያለሽ? አይ ትምህርት ምናምን ሳይሆን እሷ እዚህ ሙያ አስተምሬሽ ሀገርሽ ሄደሽ ትለወጫለሽ ብላ ነው ይዛኝ የመጣችው። መሰረታዊ ትምህርት ግን እዛው ሀገርሽ ትማሪ ነበር? አዎ እስከ ተወሰነ ድረስ ተምሬያለሁ። እና የፀጉርም ሆነ እንደው የወንዶችም ሆነ የሴቶችም ተምረሽ ትለወጫለሽ ብላ ነበር እዚህ ይዛኝ የመጣችው። እና እኔም ለመለወጥ አስቤ ነበር እዚህ ሀገር ላይ የመጣሁት። እና እዚህ መጥቼ ሳይ እውነት ነው እኔ ስለሷ መጥቼ እኔ እናንተ ፊት እንደዚህ መናገር አልፈለኩም ነበር። እሷን አሳልፌ ለባዳ ሰው መስጠት አልፈልግም ነበር። ግን ምን ላድርግ ሰውየው በጣም አሳዘነኝ። አንዳንዴ የሆነ የሰውነት ልቦና ከይዝክ የለ ሰውና የሰውነት መንፈስክ እና ሰውየው በጣም አሳዘነኝ። እያየው ማለፍ አልቻልኩም እንጂ እሷን መጥቼ እንደዚህ ባልከሳት ለእናንተ መጥቼ እንደዚህ ባልናገር ደስ ይለኝ ነበር። እና ያው እንደው ሴትየዋ እንደው እንዴት ብዬ እንደምናገረው አላውቅም። ግን ያው በቃ የምታረገው ነገር በጣም ያሳፍራል። በጣም ነውር ነው። እና ምን መሰለክ የተለያዩ ሴቶችን ታመጣና በቃ የሆነ እሱን ግንኙነት እንዲያደርግ ታደርገዋለች። ማለት ባለቤቷን ከተለያዩ ሴቶች ጋር? አዎ እንደው በጣም ያሳፍራል። ግን እንዴት ብዬ እንደምነግርም እኮ እንደው ጫንቆኝ ነው። አዎ በቃ እንዴት ማለት መሰለህ ለምንድን ነው ይሄን ሁኔታ የምትወስነው? ስልሽ ከመች ጀምሮ ነው ይሄ ነገር የመጣው ቤታችሁ ውስጥ? አዎ እኔ ያው እንደነገርኩህ እሷ ቤት መጥቼ መኖር ከጀመርኩ 1 አመት ሞልቶኛል አልኩህ። አይ አንቺ ከመጣሽ ኦሬዲ ስመጪ ሰውዬ ከሌላዩ ሴቶች ጋር ግንኙነት ያደርጋል ወይስ አሁን እኔ እንጃ ከመጣሽ በኋላ ነው? እኔ እንጃ እንግዲህ እኔ ግን እንደው ከመጣሁ በኋላ እንደው ሳያቸው ስመለከታቸው በቃ እንደው እሷን እንዴት ልበልህ ትጠየፈዋለች ሰውየውን አትወደው። አዎ እንደው ሲመስለኝ ችግር ይዟት ይሁን እንደው ኑሮን አልወድ ብላው ይሁን አላውቅም። ግን በቃ እንደው ይሄን ቤትም በጣም ትጠየፈዋለች እዚህ ቤት መኖርም አትፈልግም። በቃ እሱንም ሰውየውን ሁሌ በቃ በሽተኛ ነህ ወንድ ልጅ ነህ እንዴት በተሰርታ አገባም ብላ ሁሌ እንደተናገረችው እና እንደው ሲመስለኝ በቃ እሷ እንዴት ልበልክ እንደው ስራ ነው ብላ ነው መሰለኝ እንደው የምታስበው። እንደው የሰው ገላ ይሄ እንደ አርክሶ የሚሰው ታውቃለህ? አርክሳ ነው የምታየው ይሄን ነገር ይሄ እንደ ትልቅ ነገር አድርጋ አታስበው። እና እሷ ስራ ነው ቢዝነስ ነው ብላ ነው ያዘችው ሲመስለኝ። እና እሱን ከተለያዩ ሴቶች ጋር ግንኙነት ማስደረግ እንደ ቢዝነስ ማለት ነው። አዎ እንደው ሰው እንዴት ባሉ ላይ እንደዚህ እንዴት እንደሚያደርግ እንደሆነ ያላውቅ። ኦሬዲ ይሄ ያስደፈረችው ነው ማለት ነው። በቃ እንደው ሌሎች ብዙ ሴቶች ይመጣሉ እሱን ይደፍራል እንደው እኔ አላውቅም እንደው ቃሉ ሴት ብቻ ነው ወንድስ ይገባል? እኔ ሳይ እንደው ሴቶችን ነው የማየው። ይመጣሉ እንደው ከሱ ጋር የፈለጉትን ነገር ያደርጋሉ ይሄዳሉ። እኔ እንደው ይሄን ነገር አላይም ነበር እንደው ግን የሆነ ቀን አጋጠመኝ። ከዛም በኋላም እንደው ተደጋገመብኝ ብዙ ሴቶች ይመጣሉ ይወጣሉ። ከዛን እንደው እስከሆነ ሰዓት ድረስ እሱ እየደነዘዘ ነበር መሰለኝ ምንም አላውቅም ይል ነበር። አንቺ እሱን ቀርበሽ ለማውራት ስትሞክሪ ምን አይነት መልሶች ይመልስልሽ ነበር በሰዓቱ? በሰዓቱ እሱ እንደው በቃ የሆነ ውስጤ እንደው የሆነ ደክሞኛል ይላል። ምን እንደወሰድኩ አላውቅም አላስታውስም ይለኝ ነበር። አሁን በቅርብ ከሆነ ጊዜ በኋላ ግን በቃ የሆነ እንዴት ልበልክ ይሄን ነገር አውቆታል እንደዚህ እንደሚያደርግ ሴቶችን እንደሚደፍር አውቆታል። ግን የራሱ ባለቤት እንደምታስደፍረው አዎ አውቆታል። ግን እንዴት ይሄን ነገር ትቶ መውጣት አልቻለም። ስልክ አቅምም የለውም እዚህ ጋር አቅሙ ተዳክሟል ጤናውም ያን ያህልም አይደለምና ለቁም ለመውጣት አልቻለም። እሷም ደግሞ ታስፈራራዋለች መሰል እና ደግሞ እኔ ራሱ እንደው ጠይቄያት ነበር እንደው ለምን ይሄን ነገር ታደርጊያለሽ? ይሄ ነገር ነውርም አይደል ወይ ባልሽም አይደል ወይ ለምን ይሄን ነገር ታደርጊያለሽ ብያት ነበር። ከዛም ምን አለችኝ መሰል አንድ ቀን ስጠይቃት አንቺ ምን አገባሽ ስራ አይደል እንዴ አለች። ያው አንቺ ስልሽ አጠይቅሽ በምን አይነት ሁኔታ ነበር? አክስትሽ ናት የቅርብ ዘመድ ናት አይ ቲንክ እና አንቺም ትፈሪያለሽ ሴት ነሽ ይሄን ነገር ስታይ ወጣት ነሽ እንደማየው ተማሪ ነሽ እና ልክ ነው። በምን አይነት ሁኔታ ነው ያወራሻት? ይሄን ነገር ስታይ ለማስቆምስ ለምን አልሞከርሽም ስልሽ አሁን ካለፈ በኋላ ሳይሆን ተግባሩ ሊፈጸም ሴቶች ቤት ገብተው ስታይ ውጡ ማናችሁ ምንድናችሁ ብለው የሚመጡትን ሴቶች ለማውራት አልሞከርሽም ወይ? እኔ ምን አቅም ኖረኝ? እኔም እኮ መጥቼ እዚህ ጥገኛ ነኝ። እኔ እነሱን ውጡ ማለት ምን መፍታለኝና ነው እነሱን ውጡ የምለው? እንደው በአቅሜ ግን እሷንም ለመምከር ሞክሬያለሁ። ያው እንዳልኩህ ያው አክስቴም ባትሆን የቅርብ ዘመዴ ነች። እንደዚህ ነገር ውስጥ እንድገባ አልፈልግም።
እና ያቅሜን ሞክሬያለሁ ለመክራትም ለነግራትም ይሄ ነገር እንዴት ሆኖ ይደረጋል? እንዴት ባልሽን ለሌላ ሴት አሳልፈሽ ትሰጫለሽ? እንደው ምንስ ይሰማሻል አልኳት። ምንም እሷ በቃ እንደው ብሩ አደንዝዟታል መሰል ምንም አይሰማትም። በቃ እኔ እንደውም አንድ ቀን ስጠይቃት የቸገረሽ ቀን ሲርብሽ አንቺም እንዴት ገላሽን እንደምትሸጪ እናያለን አለች። በቃ ይሄ ከራስ የሰው ልጅ ሲርበው የሰው ልጅ ሲጠማው ገላ ቸርችሮ መኖር የሚባለው ነገር ሲጀምር ይሄ ልክም አይደለም። የመጨረሻም ውሳኔ የመጀመሪያም ውሳኔ መሆንም የለበትም ይሄ ተግባር። ቢኮዝ ብዙ ስራዎች አሉ ሀገራችን ላይ ኢቭን መለመን ይሻላል ገላ ቸርችሮ ከመኖር እና አንቺ ይህን ስትልሽ በሰዓቱ ምንድን ነው ከእሷ ጋር የተመለሻት ምልልሶች ማለት አክስትሽም የቅርብ ዘመድሽም ብትሆን ልክ አይደለም ይሄ አባባሏ እና ምንድን ነው ያረግሽው ውሳኔ በሰዓቱ? እንደው እንደዚህ አይባልም አልኳት። እንደው ከፍቶኝም አለቀስኩ። ግን እንደው ምን ማድረግ እችላለሁ? እሺ ማለት ሰው ቤት ጥገኛ ነኝ እኔ። እንደው ብናገርም ክፉ ነገር ታስወጣኛለች ብዬ እፈራለሁ። በኋላ ከዚህ ውጭ ብትለኝ የተሰጠጋለሁ። ስለዚህ እንደው ፈርቼ በቃ እንደው እኔ ምን ልበላት? እንደው ያቅሜን ለመምከርም ለመንገርም ሞከርኩ። ግን ያ ሌላ ምን ልላት እችላለሁ? ግን በቃ እንደው ከዛም በኋላ እንደው ስታይኝ ስታለፍም ስታገድምም ትሰድበኛለች። በቃ አንቺም በቃ እንደው ያልነገርኩህ ነገር ደግሞ እሷ እዚህ አትኖር። እዚህ የምትመጣው እንደው ከስንት አንዴ ሴቶቹን ስታመጣና ከስንት አንዴ ብቻ ነው። እሱን እንደዚህ ታሰራዋለች። እሱ የተሻለ መኖሪያ ምንድነው አፓርታማ፣ አዎ ብቻ አፓርታማ መሰል እንደው የተሻለ መኖሪያ ነገር ተከራይታውን ገዝታ ሌላ ቦታ ነው የምትኖረው። እንደው እኮ ብታያት ትለብሳለች። እንደው ስታያትም እንደው ጸጉሯን ምናምን ቆንጆ ይሆናል። አንዳንዴ ደግሞ ስታያት ራሷንም ትጥላለች። በቃ እንደፈለገችው ነው። ስራዋ ምንድነው? እሷ የምታውቂው ነገር አለ የምትሰራው ስራ? እኔ እንደው ሌላ ስራ መስራት አይመስለኝም። በቃ እሱም ብቻ በቃ እንደዚህ እንደው ታስደፍራለች፣ ብር ታገኛለች። እንደው ሲመስለኝ ደህና ብር ነው የምታገኝ። ብር እንደምታገኝ በምን አወቅሽ ስልሽ ቤት የሚመጡት ሴቶች ከመድፈር ባሻገር ለእሷ ክፍያ እንደሚከፍሏት ምናምን የስራውን ሂደት። አዎ እንዴት አወቅኩ መሰለክ? እንደው አንድ ቀን እንደው ከጋሽዬ ጋር እንደው ነገር አድርገው እንደው ከወጡ በኋላ ውጭ ጋር የሆነ ብር እንደ ቆጠር አድርጋ አንዷ ሴትዮ በእጇ ስታስይዛት አየሁ። እና ይሄ ነገር ብር እንደሚገኝበት የተረዳሁትም እኔ ያኔ ነው። ከዛም በኋላም በቃ እንደው እንደሚልኩላት ገባኝ። ምን አይነት ሰዎች ናቸው? ተለቅ ያሉ ናቸው? ትናንሽ ናቸው? ብዙ ጊዜ እኔ የማያቸው እንደው ተለቅ ነገር ያሉ ሴቶች ማለት ነው። እና እንደው ይመጣሉ። በቃ እንደው ብዙም እኮ አይቆዩም። ይገባሉ፣ ይወጣሉ። በቃ እና እንደው ቢያንስ በሳምንት 3ቴም 4ቴም ይመጣሉ። ብቻ አይሆንሽ ሴት ደግሞ ይቀያየራሉ። ሴቶችም ይመጣሉ። አሁንስ አፓርትመንት ያልሽኝ ነገር እሷ ኦልሬዲ እዛ አፓርትመንት ነው የምንኖረው? ባለቤቷስ እዛው ነው ያለው ወይስ እንዴት ነው? ከዛ በኋላ ህይወቷ ይሄ ገንዘብ እንደምታየው መምጣት ከጀመረ በኋላ ህይወቷን እንዴት ነው እሷ ላይ? እንደው ሰውየውማ እንደው በቃ እዛው ጓዳም ተኝተው አንዴ ሳሎን አንዴ ጓዳ ይላሉ እንጂ እንደው ከቤትም ወጥቶ አያውቁም። አይደለም ወደ እሷ አፓርታማ እዚህ አሁን ከሚኖሩበት አሁን የሚኖሩበት ቤት ትኖራል። የማን ነው የሚኖሩበት ቤት? የእሱ ነው የእሷ ነው? እኔ የቀበሌ ነው ብቻ እሱ ይሁን እሷ እንጃ እንጂ የቀበሌ ቤት መሰለኝ። በቃ ይኖራል። እንደ ቤቱም በስቆል ያለች ናት። እና እሷ ሁሌም ይሄን ቤት ትጠየፈዋለች። እና እሷ እኔ እኮ የተሻለ ቤት አለኝ አፓርታማ አለኝ ትላለች። እዛ ትሄዳለች፣ ትበላለች፣ ትጠጣለች። ሲላት ሜካፓን ትቀባለች፣ ሲላት ኮፍያ ይጓን ታረጋለች፣ ሲላት ጥፍሯን ትሰራለች። በቃ እንደው ሌላ ሰው ነው አንዳንዴ የሚመስለኝ። ልጅስ የላቸውም? እኔ እስከማውቀው እንግዲህ የላቸውም። በቃ ሁለቱ ብቻ ናቸው። አንቺ እንደተማረ ሰው እንደወጣት በቃ የምትጠይው ከሆነ ፍቺው፣ ተለያዩ፣ ለምን እንደዚህ እየጎዳሽ ትኖሪያለች ምናምን የሚል ጥያቄ አቅርበሽ ዳታ። እሱስ አሁን ያለበት ወሬው ምንድን ነው? ከእንቅልፌ ስነሳ ያመኛል ብቻ ሳይሆን ከእውነታዊም በኋላ እንዳልሽኝ ያውቆታል እንደምታስደፍረው እና ወንድ ልጅ ነው። አንድ ሴት ልጅ በዚህ ልክ እያስደፈረች ይኖራል ብዬ አላስብም። አይ ቲንክ ወንድነት ይይዘዋል። ወደዛ ገፍትሮ እንደሆነ ነገር በጥፊ መቶ ምናምን ከቤት መውጣትም መክሰስም ይችላል። እና እሱስ ምን ሆኖ ነው እስካሁን እንደተቀመጠው? ምንድን ነው ያለው ነገር? እንግዲህ እኔ አሁን እሷን እንደው ደፍሬ እንደዚህ አፈችውም ወይ ለማለትም እንደው ገና አንድ ቃልም ስናገር ሁሌ እንደሰደበችኝ ነው። ሁሌ እንዳንቋሸሸችኝ ነው። ቁጣ ይለኛ ናት። እንዳንቋሸሸችኝ ሁሌ እንደሰደበችኝ ነው። አይደለም ደፍሬ ለምን አፈችው እንደዛም እንደው ብላት ለምን እፈቷለሁ ብር እያገኘሁበት አይደል እንዴ ነው የምትለኝ። ከሷ ሌላ ምንም ቃል አልጠብቅም። እንደው አውቃለሁ ዘመዴ ነች። ስለሷ እንዲህ መናገር አልነበረብኝም። ግን ሰውየው እንደው ፍትህ ማግኘት አለበት። እና ሰውየው እንደው በቃ ደንዝዟል። እንደው ምን አለፋክ በቃ ሰውየው ደንዝዟል። አሁን እንደው ያውቃል አሁን እንደሚደፈር። ግን የደነዘዘ ሰው ታውቃለህ? ይመጣሉ፣ የፈለጉትን ያደርጋሉ፣ ይሄዳሉ። ምን የምትሰጠው መድኃኒት አለ ነው? ምንድን ነው እንዲህ ዝም ያስባለው ነገር? እንደው መጀመሪያማ ጭራሽ ምንም አያውቅም አላልኩም? ያኔ ጭራሽ መድኃኒት በደንብ ነበር የምትሰጠው። እኔ ያ መድኃኒቱ አሁን ከውስጡ አልወጣም መሰል እንደሚደፍሩት ቢያውቅም
ግን በቃ ይሄ ውስጡ የሞተ እንዴት ነው ሞራሉ የተገደለው እንድታውቃለህ ልክ እንደዛ ይመስለኛል። እና በቃ እሷም ያው እንዳይሞት በቀን አንዴም ሁለቴም ሶስቴም ምግቡን እንደው ይበላል። ግን ያው በቃ እንዴት ብዬ ልንገር እንደ ሰውዬው በጣም ነው የሚያሳዝነው። በቃ እንዴ ሁሌ እንዳቃሰተ ሁሌ እንዳዘነ ነው በቃ እንጂ እሱ ምንም እንደው እነሱ ለሷ ብሩን ይከፍላሉ እሷ ተንደላቃ ትኖራለች እንጂ ምንም የሚያገኘው ብርም የለም። እና እንጃ እንግዲህ እኔ አላውቅም። ከባድ ነው በጣም። አንቺስ እዛ ቤት ኦልሬዲ በእንግድነት ነው የሄድሽው እና ከሄድሽ በኋላ እንዴት ነው እንግድነቱ? ይሄን ነገር ስታይስ እስቲል አሁን እነሱ ጋር ነሽ? ከዛ ቤት ወጣሽ? አሁንስ ምን አይነት ሁኔታ ላይ ነሽ? እንደው ካልኩ ከዛ ከመጣሁ 1 አመት ሞልቶኛል ብያለሁ። እኔ ከነሱ ጋር ከወጣሁ 1 ወር 2 ወር አልፎኛል። 1 ወር 2 ወር እንደው የአቅሜን ለማጣራት ሞከርኩኝ። ምን አይነት ሴቶች ናቸው የሚመጡት? እንደው ጋሽዬ ምን አይነት መድኃኒት ብትሰጠው ነው? እንደው እሷስ መመለስ ትችል ይሆን ወይ? እሷስ እስኪ ከስሯ ትቆጠብ ይሆን ወይ ብዬ ታገስኳት። እንደው የአቅሜን ሞከርኩኝ እንደው የሆነ መረጃም ካገኘው ብዬ ግን ባይ ምንም የሚሻልም የሚለወጥም ነገር የለም። ባይ ምንም የሚቀየርም ነገር የለም። እኔም ደግሞ ያው ከዛው እንደው ስመጣ ሌላም የመጡ ልጆች ነበሩና ተከራይተው የሚኖሩ ከነሱ ጋር አብሬ ተዳብዬ እንደው ተከራይቼ አብሬ መኖር ጀመርኩኝ። አሁን እዚህ ተከራይተሽ እየኖርሽ ነው? በቃ ከነሱ ጋር ከወጣሁ አላስችላለኝ። እንደው እያዩ ያን ሁላ ነገር አላስችላለኝ። አክስትሽንስ ማስፈራራት አልሞከርሽም? ኦልሬዲ እንዳልሽኝ ኃይለኛ ናት እና ለቤተሰብ እናገራለሁ ይሄን ነገር ማታውቀው ከሆነ ለፖሊስ እናገራለሁ፣ አንቺንም ከዚህ ቤት ምን አገባሽ ሂጂ ውጪ ምናምን እንደምታስደፍር እያየሽ ከሆነ ሂጂ ውጪ ምናምን የምትልሽ ከሆነ አፈራም አንቺንም ለፖሊስ ትናገራለሽ ለህግ ትናገራለሽ ብላ። ኧረ እንደው እሷ እንደ ሰው ትንቃለች። ቢያውቁም በብር ይወጣሉ ነው የምትልክ። እንደው ለፖሊስ ብልም በብር ይወጣሉ ነው የምትለው። ለእንደው ለቤተሰቦቼም እንዳልናገር ማን ይሄን ያምናል? ማን አሁን እንደው እኔም እኮ እንደው በዓይኔ እንዲህ ስለማይ እንጂ ማን ይሄን ያምናል? እንደው ይሄ ይፈጠራል ቢባል የሚያምናል? እንዴት ሰው የገዛ ሚስቱ የገዛ ባሉ እንዴት እንደዚህ ያስደፍራል? ማንም አያምነኝም። ስለዚህ እንደው አርፌ ተቀመጥኩኝ። ቁጭ ባልኩ ሰዓት ነው እንደው በስልኬ ሳይ ቪዲዮዎች የእናንተ ቪዲዮ መጣልኝ። እናንተ ለብዙ ለተቸገሩ ሰዎች እንደምትደርሱ አየሁ፣ ብዙ መፍትሄ እንደምትሰጡ ሳይ ጊዜ ነው በቃ እናንተ ጋር መጥቼ ብዙ ጊዜ ኮሜንት ታደርጊለት ነበር ሉሌ እንደነገረኝ። ብዙ ነገራቶች ኮሜንት ታደርጊለት ነበር። ልክ ነህ። ያው ያን ነገር ስለሚያውቅ ነው እሱ ቶሎ ድረስ ለትች ልጅ በጣም ብዙ ጊዜ ፍላጎት እርዳታ ፈልጋለሁ እያለችኝ ነው ስላለኝ ነው እኔም እዚህ ዛሬ ኦልሬዲ መጥቼ ያወራሻለሁ። ልክ ነህ። እውነት ለመናገር ትንሽ ከባድ ነው በጣም። ይሄን ጉዳይ ኦልሬዲ ታይም መሰጠው ጉዳይ አይደለም ዛሬውኑ የምናጣራው ጉዳይ ሆነ። አሁን ግን እንዳልሽኝ አፓርትመንት ምናምን ብለሽኛል እና እስቲል አሁን አፓርትመንት ነው እየኖረች ያለችው? እዚህ ቤት ትመጣለች? አሁን ያለችበት ሁኔታ ምንድነው? እሷን ለማግኘት የምንችልበት ሁኔታዎች ማለት ነው? እንደው እንዴት መሰለህ ከሰፈሩ ሰው ጋር ነው እድሩንም እቁቡንም እንደው ብዙም አይደለችም። የሰፈሩ ሰው ራሱ እንደው በቃ እሷ እንደው ምን አይነት ኃይለኛ እንደሆነች ያውቃል። ለሰውየው ነው ሁሉም የሚያዝን እንደው እንደሚደረግ አይወቁ እንጂ ዝምተኛ እንደሆነ እንደው የበቃ ይሄ ጨዋ ወንድ እንደሆነ ያውቃሉ። እሱ ማለት ነው። እሱ ኃይለኛ እንደሆነች ሁሉም የሰፈሩ ሰው ያውቃል። እና እንደው ትመጥ እንደው ዛሬ ምንድነው ቀኑ? ብቻ እንደው በሳምንት 3ቴም 4ቴም እንደነገርኩህ ሴቶች ታመጣለች። እኔም ተከራይቼ ከወጣሁ በኋላ እንደው ለማጣራት ስሞክር እንደው በሳምንት 3ቴም 4ቴም የተለያዩ ሴቶች እየመጣች ታስደፍረዋለች። ሴቶቹን ይዛ ስትመጣ ብቻ ነው ወደዚህ ቤት የምመጣው እሷ ማለት ነው? አሁን እኔ ከዛ ከቤት ከወጣሁ በኋላ እንደው እንዲሁ ስከታተላት ሳያት ምግብም ሰውየው እንዳይጎዳ ያው እንደው እሱ በህይወት ስላለ አይደል እሷስ የምትኖረው። ስለዚህ ምግብ እንዳይጎዳ ብላ ቢያንስ በቀን አንዴ እየመጣች ጠዋትም ወይ ደግሞ ማታ እየመጣች ምግብ ትሰጠዋለች ራሷ። ምክንያቱም ማንም የለም ይሄን ጉዷን ደግሞ ሁሉም ያውቃል ሰው ታስገባ። ስለዚህ በቀን አንዴ እየመጣች ምግብ እያዘጋጀችለት ትሄዳለች። እየገዛችም ሆነ ምንም እየመጣች ሰጥታው ነው የምትሄደው። ስለዚህ ቤት ኦልሬዲ ምግብ ለመስጠት በቀን ኦልሬዲ ጠዋት ወይ ማታ መምጣቱ አይቀርም። ብዙ ጊዜ ወደ 11 ሰዓት 10 ሰዓት ላይ መታ ነው የሚቀጥለውን ቀን እራቱን እና የሚቀጥለውን ቀን ቁርስ ምግብ አዘጋጅታ የምትሄደው። እንዴት ነው ይሄን ስራ ስታገኘው ወይ ይሄን ባለቤቷን ስታስደፍረው ምናምን ሰው እንዴት እንዳገኘት ከምን ሰዎች ጋር ኮላብ አድርጋ እንደሆነ ምናምን የምታውቂው ነገር አለ? ኧረ እኔ አላውቅም። እሱን ማን ነግሮኝ ለኔ አውቃለሁ ብለህ ነው? ባወራትም እሷ ሁሌ እንደሰደበችኝ እንዳበሳቆለችኝ ነው። በምን አውቃለሁ ብለህ ነው? አንቺ ሳይሆን ኦልሬዲ እንዳልሽኝ ከባድ ነው እውነት ለመናገር። ግን ከኛ ሚዲያ ጋር ከመምጣት በፊት በግልሽ የተሻቸው እርምጃዎች አሉና ወደ ፖሊስ ጣቢያ መሄድ፣ መክሰስ፣ አክስትሽን አሳልፈሽ መስጠት ምናምን ነገራቶች ወይ ክፍለ ሀገር ለእናትሽ ለአባትሽ መደወል ስልክ ምናምን አልነበረም?
መረጃ የለኝም። በምን ሂጄ ለፖሊስ ልክሰሳት? ማንስ ያምነኛል? እንደነገርኩ ቀደም ለቤተሰቦቼም እንዳልናገር በእኛ ሀገር ህግ ጭራሽ እንደዚህ እንደው ተሰምቶም አይታወቅ። ማን ያምነኛል ብዬ ነው የምናገረው? ማንም ስለማያምነኝ ዝም አልኩኝ። የእናንተንም እንደው የምትለቋቸው ቪዲዮዎች ሳይ እንደው ሰውንም ትረዳላችሁ፣ የሰውንም ነገር ትገነዘባላችሁ ብዬ ስላሰብኩ ነው። በጣም እንግዲህ ግልጽ ነው እህቴ። ያው የቤተሰብሽን ሚስጥር አሳልፈሽ ስለሰጠሽኝ እጅግ በጣም አድርጌ ማመስገን እፈልጋለሁ። ይሄን ጉዳይ እንደዚህ ምን ተወው ጉዳይ አይደለም። ቀጥታ ወደ መኖሪያ ቤቷ እንሄዳለን። ወደ እሷ ቤቷን ትጠቁሚናለሽ። ያው ከክፍለ ሀገር ለመማር የመጣሽው አንቺንም ሰፖርት ምናደርግበት ስቴፖች ካሉ ሰፖርት እናደርግሻለን። አትጨናነቂ። ግን የዚህ የምትዩ ምስኪን ባለቤት ጉዳይ እንደዚህ ሆኖ አይቀርም። የተደፈረ የተቆሳቆለ ወንዱ ነው በቤት ውስጥ እንደዚህ ተቀምጦ አይቀርም። እስከመጨረሻው የምናየው ጉዳይ ሆነ። ስለሰጠሽን ጥቆማ ከልቤ በድጋሚ አመሰግናለሁ። እንግዲህ የልዑል ሚዲያ ቤተሰቦች ተመልካቾቻችን እንደተከታተላችሁት ኖታችን የሰጠችን ጥቆማ ቤቱን ትጠቁመንና ወደ መኖሪያ ቤታቸው ሂደን በቤት ውስጥ ደግሞ ምን አይነት ሁኔታ የተፈጠረው የሚባለው ነገር እውነት ነው አይደለም የሚለውን ነገር የምናጣራ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እሺ ተመልካቾቻችን የእህታችን ጽዮንን ጥቆማ ሰምተናል። ስለዚህ አሁን እዛው ቤታቸው አካባቢ ያለበት ቦታ ነው የመጣነው። ስለዚህ እነዛ ባለትዳሮች ቤት አካባቢ ነው ያለነው። አጋጣሚ ሆኖ እሱ ቤት እንዳለ ከጎረቤቶች ለማጣራት ሞክሬያለሁ። እቺ ወይዘሮ አስቴር የምትባለው ግለሰብ በጣም ባለጌ፣ በጣም አስከፊ ሰው፣ የሰፈሩ ሰው እንዳለ እንደማይወዳትም ከአንዳንድ ሰዎች ጠይቄ ለመረዳት ሞክሬያለሁ። ክፉ ሰው እንደሆነችም ነግረውኛል። አሁን ደግሞ አጋጣሚ ሆኖ እቤት እንደገባች ምን እያደረገች እንደሆነ አላወቅም፣ ግን ብቻዋን ነው የገባችው፣ ከሰው ጋር አይደለም የገባችው። ምክንያቱም ጽዮን እህታችን እንደጠቆማችን እሱን ለማስደፈር እሱን ወገን ለማድረግ ቢሆን የገባችው። ተከታትለን እዚህ እናንተንም የማወራበት ታይም አይኖርም ተመልካቾችን ወዲያው እጅ ከፍንጅ እንይዛቸው ነበር፣ ግን አጋጣሚ ሆኖ ሰው የለም፣ ብቻዋን ነው የገባችው። ምን ለማድረግ እንደገባች ወይ ሰው ቢደፍረው ሰው እየመጣ እንድንከታተልም ማድረግ አይሆን የገባችው። ምንም አውቀው ታሪክ የለም። ለማንኛውም ወደ እነሱ ቤት ሂደን ቤት መግባት ባለብን እርምጃ እንገባና አንዳንድ ጥያቄዎችን ጠይቀን እንደሚባለው ይሄ ወንድሜ የተደፈረ የተጎዳ ካለ ለሱ ደጀን መከታ ሆነን እውነታውን አጋልጠን እቺን ሴትም ለህግ አቅርበን ጉዳዩን የምንቀጥል ይሆናል። ለማንኛውም እውነት ቤት ነው ያለችው። ምን አይነት ሴት እንደሆነች እኔም ለማወቅ ጓጉቻለሁ። ስለዚህ ከካሜራ ጀርባ ብዙ ሰዎች አላችሁ። እነ ሉሌም ይሄን ፕሮግራም እና ናፍቴም እየተከታተላችሁ ነው። ስለዚህ ወደዚህ ሴት ቤት እንገባለን። አብራችሁን ቆዩ። እሺ ይሄኛው ቤት ነው አይቲንክ የተባለው። ሰላም ለዚህ ቤት እንዴት ነው? ሰላም ይሄት ቆይ በሩን አትዝጊው። ሰላም ነው አለው። አንድነት እባላለሁ። እዚህ ጋር ካሜራ አለ። አንዳንድ ጥያቄዎች እየጠየቅን ሽልማት እንሸልማለንና አዎ ቆይ መጀመሪያ ስሚኝ፣ በሩን አትዝጊውና በከዛ ቤት ይገባኛል። ተረጋጊና እሺ ወደ አንዳንድ ጥያቄዎች ዘንጎ ብለሽ ሰው ቤት መጣ። ይቅርታ ያስደነግጣል። አጋጣሚ እንደውም በር ላንኳኳ የግቢ ይሄ አንቺ ቤት እንደሆነ ሰምቼ አይ ቲንክ እንትና ነሽ አይደል? ማን? ወይዘሮ አስቴር። እና ወይዘሮ አስቴር እና ይሄን ቤት ተጠቁሜ አይ ቲንክ ጥያቄዎችን ልጠይቅሽ እየመጣሁ ስትወጪ አገኘሁሽ። ለዛ ነው የደነገጥሽው። ይገባኛል። በተረጋጋ መንፈሳዊ መጀመሪያ የመጣሁበትን ላስረዳሽ። ቸኩላለሁ በጣም እኔ ትንሽ ታይም ምንም ታይም የለኝም እውነት ቀደም ብትል ችግር የለውም ነበር እውነት። አሁን ግን ግን እኮ የመጣሁበትን ለመሰለሽ የመጣሁበት አሁን አሪፍም ገንዘብ አለው። በሩን ታቆልሽ። ገንዘብ ችግር የለብኝም እንዴ። እሺ ይገባኛል። እሺ እዚህ ቤት ከማን ጋር ነው የምንኖሪው? ከማንስ ጋር ብኖር እንዴ? ላያገባኝ ይችላል። ግን አይ ከማን ጋር ነው የምንኖሪው? ባለትዳር ነሽ ወይ አይደለሽ የሚሉትን ጥያቄዎች እግዚአብሔር ምን አገባ እንዴ? ከኔ የመጣው ሲጀምር እንደዚህ ካሜራ ይዘህ ምን ብለህ ካሜራው ችግር የለውም። መጥፋት ካለበት ይጠፋል። ግን እኔ የመጣሁት ያው ከኤንጂኦ ነው እና በየቤቱ እየዞርኩ ፍሪጅ ውስጥ ምን አሸልማለሁ። ችግርተኛ ሆነሽ ሳይሆን ጥያቄዎችን ጠይቄ ሽልማቱን ደግሞ ማፈልግ ምን ስኖክ ስለኔ ህይወት የምትጠይቀኝ ዘንበል? እሺ አይ ስለ አንቺ ህይወት ሳይሆን ስለ ትዳርም ሊሆን ይችላል፣ ስለ ልጅ አስተዳደግ ከወለድሽ አላገባሁም። ኦኬ እዚህ ቤት ብቻሽን ነው የምንኖር። ስለዚህ ስለ ሴት ላጤነት፣ ስለ ስራ፣ ስለ ቻሌንጅ ምናምን እኔ በጣም ቢዚ ነኝ። ይገባኛል። ቢዚ ነሽ፣ ትሸኩያለሽ። ሰርቼ ተወራርጬ የምኖር ሰው ነኝ። ይገባኛል። ግን ቢያንስ ቤት ገብተን በቃ 2-3 ደቂቃ ስጭኝ። እኔንም ማገዝ ነው። ለምን መሰለሽ? እውነት አይ አይመቸኝም። እኔንም ማገዝ ነውና ምንድነው ማገዝ እንዴ? አይ እኔንም ማገዝ ነው። ስለዚህ እኮ እንደዚህ አይነት ነገር ደግሞ ላይፍ ያለው ሰው ነው መጠየቅ ያለብህ። እኔ ምንም አይነት ላይፍ የለኝም ማለት ሰው አይደለሽ እንዴ? ነኝ፣ ግን ብቻዬን ነው የምኖረው። በቃ እኮ እንደውም እንዳንቺ አይነት ብቻሽን የሚኖር ሰው ነው እኛ የምንፈልገው እያልኩሽ ነው። እንዳንቺ አይነት ብቻሽን የሚኖር ሰው ነው። ትዳር ስለምናምን አልሻው አይ ትዳር የለኝም እዚህ ቤት ብቻዬን ነው የምኖር ካልሽ ወደ ቤት አስገቢኝና 2-3 ደቂቃ ብቻ ሰዓት ስጭኝ። በፍጹም ምን ችግር አለው? ቸኩላለሁ። አጋባኝ። እሱማ እንዴ እዚህ ጋር ቆመን በምንከራከርበት ታይም ቤት ብንገባ እኮ አውርተን የምንፈታው ጉዳይ ይሆናል። እኔ እኮ በቃ በጣም ግራ አጋባኝ። እንደዚህ በድንገት መተክ በር እየዘጋው ልወጣ እያልኩ እያየኸኝ
እንደዚህ አይነት ጥያቄዎች ሁለት ደቂቃ ብቻ ወደ ቤት ልግባ። ማንም ሰው ማለት ስሜን ስታውቅ ራሱ እንዴት ነው ስልኬ ምናምን የለ ያስደውዬ ልምጣው ምናምን ይባላል። ሰርፕራይዝ ነው የሚደረገው። አንድ ሁለት ደግሞ እዚህ ጎረቤትሽ ቤት ነበርኩ እነ ዛህራ ቤት። እነ ዛህራ ቤት ይሄን ጥያቄ ስጠይቅ ምናምን ወይዘሮ አስቴርም አለ። ጠቁሞኝ አይደለም እዚህ ሰፈር ማን ጎረቤት አለ ስል ወይዘሮ አስቴር ካንቺ ቀጥሎ ያለው አቶ ከበደ ምናምን ጠቁሙኝና አጋጣሚ ወይ አቶ ከበደ ወይ አስቴር ጋር ብዬ ስመጣ አንቺ እየወጣሽ አገኝብሽ እና መገጣጠም ስለሆነ ነው። እኔ ትክክለኛ ሰው ነኝ። ያው ማስረጃ የምፈልጊ ከሆነ የመጠየቅ ጋዜጠኝነት ማስረጃ እንደገና ደግሞ ምንም የሚጠየቅ ነገር ቀለል አድርገሽ ጉዳዩን ቤት እንዳልሽው ማንም ከሌለ 1-2-3 ደቂቃ አውርተን ጉዳዩን እንትን ማለትም እንችላለን። እሺ ተመልካቾቻችን እናመሰግናለን። እንዴ ምንድነው ድምጽ የሚሰማው? ቤት ማንም የለም አላልሽኝም እንዴ? ማንም የለም። እንዴ ወደ መኝታ ቤት ማን ነው ድምጽ የሚሰማው? ማንም አይደለም። ቆይ አንተ እዚህ ሁን እንዴ? እዚህ ሁን ጭራሽ በገዛ ቤቴ ምን ነው? ቆይ ካሜራማን ራስን ጠብቅ። ካሜራማን ተጋበልኝ አንተ። ምንም እሺ ቆይ ቁጭ እላለሁ። ሲጀመር የጎረቤት ድምጽ ነው የምትሰማው። ቁጭ በል እንዴ። ይኸው እዚህ መኝታ ቤት ውስጥ ያለ ድምጽ ነው። ከቤት አልፈህ ውስጥ መኝታ ቤቴ ስሚኝ፣ አሁን በስነ ስርዓት እናወራ። እግዚአብሔርን ስርዓት ይኑር። እኔ ፖሊስ ጠርቼ ነው ማስይዝ። ችግር የለውም። ፖሊስ መጥራት ካለብሽ አብረን እንጠራለን። ቁጭ በይና በተረጋጋ መንፈስ እናወራ። ነይ ወደዚህ ቁጭ በይ። ቁጭ በይ። ምን ሆነ? የተኛው ማን ነው? ማን ነው ያለሽ እንዴ? አእምሮ በሽተኛ ነው። ማን ነው? ምንድነው ነው? አእምሮ በሽተኛ ነው። እና ምንም አእምሮ በሽተኛ ቢሆን እንዴት ሰው የለም ትይኛለሽ? እሺ መብራቱ ሴቱ ጋር መብራቱን አብሪ። ሴቱ ጋር ነው። እሺ አበረዋለሁ። እንዴ ተረጋጋ። ምን አይነት ነገር ነው? ማን ነው እዚህ ቤት ያለው? ቆይ ጎረቤቶችሽንም ላለመጥራት በሩን እንትን ልበል። እሺ መብራቱን አብሪ። አበረዋለሁ። ተረጋጋ። ያለው ወንድም እንዴ ስርዓት የሚባል ነገር አለ እኮ። ይሄ እኮ ቤት ነው፣ መኖሪያ ቤት ነው። ጫካ የመጣ መሰለህ እንዴ? ዝም ብለህ የምትፈምት። እሺ አሁን ቁጭ በይና አውሪኝ በስነ ስርዓት። አይፈነጭም። ስርዓት ይኑር። እሺ ችግር የለውም። መፈንጨት አለመፈንጨት ሌላ ጉዳይ። አይ ሴት ናት ብለህ ነው እንደዚህ የምትሆነው? ሴት ናት ምናምን አላልኩም። እዚህ ቤት ማንም የለም አልሽኝ አይደል? በቃ ማንስ ቢኖርስ? ቆይ ቢኖርስ ባይኖርስ ቤቱ የኔ ነው። ምን አሷሽሽ? ቤቱ የኔ ነው። ምንም እሺ ጊዜ አንቺ ቤት ይሁን። አንድ የሰው ልጅ ቤት ውስጥ መኝታ ቤት ተኝቶ እንዴት የለም ትይኛለሽ? ይተኛ እንዴ? አንድ የሆነ በቃ የተቸገረ ሰው መርዳት አልችልም? ኦኬ ያገዝክሽው ነው መኝታ ቤት የተኛው ራቁቱን መኝታ ቤት ያስተኛሽው ያገዝሽው ነው? አዎ በጣም ደግ ሰው ናት። ተመልካቾቻችን ታዲያ ልክ ነው እንዴ? አንቺ ምን ቀልድ ነው እንዳልሽው? አይ እንደምታቀኙ ነው የምታወራው። በስነ ስርዓት ታውሪኝ። አንተ ራስህ በስርዓት ታወራ። ስሚ እንዴ ወይዘሮ አስቴር በተከባበረ ወሬዎች ብናወራ በል አታቀኝም ማንነቴን። እሺ ስርዓት ይሁን። እሱ ሌላ ጉዳይ ነው። መዛት ካለብሽ ምን ካለብሽ ይሄ ኃይለኝነትሽንም የሰማሁት ነገር ነው። አይ የሆነ ዝም ብለህ ዘው ብለህ ገብተህ ሴት ናት ብለህ ነው ከነሱ ጋር ሁለታችሁ ወንድ ማነሽ ምናምን ሌላ ለአንቺ ጉዳይ ግብረ አበሮች ምናምን ሲጀመር የሰው ማንነት እንትን አትበይ። አንተም የኔ ማንነት አታውቅ እንዳትተው። እኔ ምንም ያልኩት ነገር የለም። ተረጋጊ እንጂ ጭቅጭቅ አደረኩ እኮ የሆነ ሽልማት ምናምን ብለህ መተህ እንደዚህ ነው። በተረጋጋ መንፈስ እንደተማረ ሰው እናወራለን እኮ እናውራ በቃ። እንዴ ምን አገባህ አንተ ስለ ድምጽ? እኔ ነው አያገባኝም። እሺ እዚህ ቤት ልገባ ስል በር ላይ ሰው የለም ብለሽ አሁን ደግሞ ቤት ውስጥ ሰው የታመመ ሰው አለ። ልክ ነው ወይ? እኮ ነው እንደተማረ ሰው ነው በቃ። የራሴ እኮ ነው። ማን ነው? እሺ ልጁ ማን ነው? እንዲያውቁት ስለማይፈልግ ማን ነው? ይሁን የተቆለ እንዴ ምንሽ ነው ላንቺ? ምንም አታውቂው ሰው እንዴት ቤት አልጋሽ ላይ ታስተኛለሽ? ነገርኩህ እኮ አይምሮን ያመዋል። በቃ መንገድ ላይ ያገኘሁት ልተባበረው ስለምፈልግ አስገብቼ የሆነ ነገር ቢያደርግሽ። ሴት ነሽ፣ ብቻሽን ነው የምንኖሪው፣ ወጣት ነሽ። ቢደፍርሽ የሆነ ነገር ቢያደርግሽስ? ታማሚ ነው እና ታማሚ ታዲያ አይደፍርም? ታማሚ ሴት እንደውም ታማሚ እኮ ነው የሚጎዳው እኮ ሰው ማለት በቃ በጣም ምስኪን ልጅ ነው። ስለዚህ ስላሳዘነኝ የቤት ያምጥቼው ያለኝን ከማገኘው ላይ ያካፈልኩት ይኖራል። ምን ችግር አለ? የታውቀሽው ነው የምታካፊው። መንገድ ላይ ያገኘሁት በጣም ደግ ሴት ነሽ ማለት ነው። አዎ አይ በጣም ደስ ይላል። ስለዚህ እኛንም ለመርዳት በጣም ደግ ነሽ ማለት ነው። እንደዛ ብዬማ ስላስገባው ነው መፈነጭ። አይ እኔ ደንግጬ ነው እኮ የሆነ ሰው አድጋ ላይ ታማሚ ሳይ ትንሽ ደነገጥኩ። ምን አስደነገጠ እንዴ? አንተ ታውቃለህ። ደግ ሰው ከሆነ እንዳልሽው ደግሞ የሚረዳ ሰው ከሆነ እዚህ ይምጣና ያወራና እሱ እንትን አይችልም ማለት ማውራት አእምሮውን ያመዋልም ትንሽ አእምሮ ችግርም አለበትም። እንደገና ካልጋ መነሳትም አይችልም፣ መራመድም አይችልም። አዎ ከባድ ነው በጣም። እግዚአብሔር ይማር። ወይ የምትጠይቀኝን ጠይቀኝ፣ ችግር የለውም እሱ። አይ እግዚአብሔር ይማር። ይቅርታ በጣም እኔም እንደዚህ የሆነ ሰው እንትን በማለት ይብናትሽ። አዩን። እሺ ወይዘሮ አስቴር በእውነት ለመናገር ተመልካቾቻችን ምንም ጥያቄ ባንጠይቅሽም መሸለም ያለባት ሴት ናት። አንድ ሰውን ከጎዳና አንስታ በዚህ ልክ መኖሪያ ቤቷ ውስጥ የራሷ መኝታ ቤት ውስጥ አስገብታ አስተኝታ እያበላች እያጠጣች ነው ያለችው። እና ግን እንዴት ነው አያስቸግርሽም? ስልሽ ስራ በምትሰሪበት ታይም ቤት በማትሆኝበት ታይም ከማን ጋር ነው የሚውለው? የት ነው የሚውለው? ቤተሰቦች ውስጥ እሱን በመፈለጋውን አይንገራቱም ብለሽ ታስቢያለሽ? በቃ ብዙም ስለማያወራ ፋሚሊዎቹ ማግኘት አልቻልኩም።
ስለዚህ በቃ እንደገና ደግሞ እንዳልኩክ ስለማይራመድ ተነስቶ ይሄን ያደርጋል የሆነ ነገር አደጋ ይፈጥራል ብዬ አላስብም። ለነፍሴ ስል የማደርገው ነገር ነው በቃ። አዎ እግዚአብሔር እንትን ይላል። ግን ስራ ስትሰሪ እቤት ሲውል የማይራመድ እሱም አልጋ ላይ ነው። አይ የማይራመድ ሰው ዋሽንት መጸዳዳት ሲፈልግ ሰገራም መብላትም ሲፈልግ ማን ነው ሰፖርት የሚያደርገው? ሰዓቱን አውቃለሁ እኮ እኔ በቃ ስራ እሰራለሁ፣ እመጣለሁ፣ አበላለሁ፣ አጠጣዋለሁ፣ ሽንት ቤት መጠቀም ካለበት ይጠቀማል። ከዛ በኋላ እሄዳለሁ ወደ ስራሽ። ስለዚህ ቀን በቀን አንድ ለማታውቂው ኦልሬዲ ሰው ስራሽን ሚስ እያደረግሽ እየመጣሽ ታግዣዋለሽ። በጣም ቅልብ ነው ያለሽ። እንዳንቺ አይነት ቅልቦችን ያበርታልን። ስራሽ ምንድን ነው? አለ ምን በመስራት እየተዳደረ እንደማየው ቤትሽን ትንሽ ኦልሬዲ ጥሩ የቀበሌ ቤት ነው እውነት ለመናገር። አሁን ጥሩ የቤት እቃዎች ምናምን አሉሽ እንደማየው ስራ ነው የምሰራው እና ኦልሬዲ ሴት ነሽ ብቻሽን እየሰራሽ ሶፋ፣ ቲቪ፣ ፍሪጅ ምናምን የሚባሉ ነገራቶችን ገዝቶ መኖር ትንሽ ከበድ ይላል እና ከሰራ ትለወጣለህ። ምን ችግር አዎ ምን አይነት ስራ ነው ስልሽ እዚህ ጋር አሁን ወጣቶች ነው ወይም ፕሮግራም የሚያዩት በብዛት እና ለእነሱ መማሪያ እንዲሆን ምን አይነት ስራ እየሰራሽ ምን እየሰራሽ ነው? እኛስ ምን ብንሰራ ትመክሪናለሽ? ሁለት ደግሞ ሰው ስለመርዳት ምን ትይናለሽ? እስቲ ከአንቺ ብዙ ነገር እማራለሁ ብዬ አስቤ እኮ ነው። እውነት ነው። እኔ ግል ስራ ነው የምሰራው፣ ቅጥር አይደለም። የግል ስራ ነው። ምንም አይነት ስራ አንቅም። ያገኘሁትን ነው የምሰራው። በቃ እንደምታየው ነው ቤቴ። ይኸው ቴሌቪዥንም አለኝ፣ ሶፋም አለኝ፣ ፍሪጅም አለኝ። ሁሉን ነገር አሟልቼ የሴት ወንድ በለኝ በቃ ሁሉን ነገር አሟልቼ ምን ብዬ ስራዬን እየሰራው እኖራለሁ። ለወጣቶቹ የምመክረው ይሄንን ነው። ስሩ፣ የሰው እጅ አትዩ፣ ቢዝነስ ላይ ተሯሯጡ፣ የተገኘውን ስራ ስሩ እላለሁኝ። እኔ ድሬዳዋ አመላለሳለሁ፣ ቦንዳ አመጣለሁ፣ ልብስ አመጣለሁ፣ ጫማ አመጣለሁ በግሌ። ከዛ አስረክባለሁ እንደ እጄ እና በቃ እንደዚህ ተሯሩጬ ነው በቃ ብሬን በዚህም ከዛም እያልኩ አገላብጬ ነው የምኖረው። አይ በጣም ደስ ይላል። በጣም ጥሩ ምክር ነው የመከርሽን። እንዴት ነው የቦንዳ ስራ የነዚህ ቢዝነሶች ያዋጣል? አዎ እኛም ያው ስቴፑን መንገዱን ብታሳየን ይሄን ስራ እንሰራለን ማለት ነው። አዎ ምን ችግር አለው? ከዚህ ድሬዳዋ መሄድ እኮ ነው፣ ምንም ችግር የለውም። አዎ አይ በጣም ደስ ይላል። እህታችን ያው ቅልብ እንዳለሽ ነው የተረዳሁት። በጣም ደስ ይላል። ሰውንም ደግሞ ለመርዳት ምንም ነገር መስፈርት አያስፈልገውም። ሰው መሆን በቂ ነው። ሰው መሆን በቂ ነው። አዎ እንዴት ነው የትዳር የፍቅር ህይወት የእናት የአባት ምናምን እንዴት ነው? ይሄ ቀበሌ ቤትስ እንዴት ነው? አሁን ያንቺ ኑሮስ? ይሄ እንኳን ሰው ነው የሆነ ማግዛቸው ሴትዮ ነበሩ እንደዚህ አብሮ ያሳደጉኝ ሴትዮ። ያው ባይወልዱኝም የእሳቸው ቤት ነው ይሄ። እኛ እሳቸው ሲሞቱ ያው ነው ያስኩኝ። ወራሽ አንቺ ብቻ? የእሳቸው ልጆች ምናምን አልነበረም? ልጅ አይደሉም። በእርግጥ ግን ከልጅነቴ ጀምሮ የኔ ቤተሰቦች ስላልነበሩ አሳድገውኝ ወረስኩኝ። የእሳቸውስ ልጅ የለም የሚጠይቅ? እሳቸው ሲሞቱ የስጋ ዘመድ የለም? ኦኬ ማንም የላቸውም። በዛ ምክንያት ይሄን ቀበሌ ቤት ወረስኩ እልሃለሁ። ከዛ በቃ አሁን ላይ ትዳርም የለኝም፣ ጓደኛም የለኝም። የራሴን ኑሮ እየኖርኩ ነው ያለሁት። መጥቶ መግፋት አለ ነው ወይስ ገና አልመጣም? ያው እግዚአብሔር ሲፈቀድ ነው ትዳርም ልጅም። ልክ ነው። መጥቶ አልፈቀድሽም መስራት አለብኝ ብለሽ ነው? በቃ ስሮጥ ነው የምውለው። ነገርኩህ እኮ የሩጫ ኑሮ ነው። ከዚህ ድሬዳዋ ሄዳለሁ፣ አርብ ሄዳለሁኝ፣ ቅዳሜና እሑድን እዛው ሰኞ ጠዋት እመጣለሁኝ። ከዛ በኋላ እንደገና ደግሞ መርካቶ እቃ አስረክባለሁኝ። ከዛ መጥቼ እተኛለሁኝ፣ ይደክመኛል። ከዛ እንደዚህ እያልኩ ነው በቃ ኖረው። ይሄ ልጅ ግን ረጅም ሰዓት ዝም አለ። ምን ይበል በልቷል። ኦኬ አሁን አብልተሽው ነበር? ለዛ እኮ ነው ልወጣ የነበረው። አሁን አብልተሽው ወደ ስራ ማለት ነው? ወደ ስራ ከበላ ይተኛል በቃ። አዎ ምን ይጎልበታል? ቀን ሙሉ ነው የሚተኛ? አይ ስልሽ ኦልሬዲ አይምሮ በሽተኛ ቢሆን መንቀሳቀስ አየር ማግኘቱን እግሩ አይንቀሳቀስም እንዴ? አሰማም። አይ የፀሐይ ብርሃን ሳያስፈልገው ራሱ ማን ይሸከማል? አንደበትስ ስልሽ አያወራም ምናምን? ያወራል ግን የሆነ ጨንቆኝ ነው እንዳልሽኝ የጎዳና ልጅ ከሆነ ቤተሰቦቹም እየፈለጉት ሊሆኑ ይችላል ብዬ ስላሰብኩ ነው እና ስለጨነቀኝ ነው ይሄን ጥያቄዎች የመጣበትን ትተህ ሌላ ነገር ውስጥ አይ የመጣሁበት ሳይሆን አጋጣሚ የመጣሁበትማ አንዳንድ ጥያቄዎችን እንድጠይቅሽ ባለትዳር ከሆንሽ ስለ ትዳር ምናምን ልጠይቅሽ ነበረ። እንደማየው ግን ብቻሽን የምትኖሪ ከአንቺም አልፎ ደግሞ የጎዳና ሰው አስጠግተሽ የምትኖሪ ጀግና ሴት እህታችን ወይዘሮ አስቴር ነሽ እና በጣም ጥሩ ሴት ነሽ። ያው በጣም ላመሰግንሽ እወዳለሁ። ኦልሬዲ ጥያቄዎቼን እየጨረስኩ ነውና አሁን ጥያቄ ጠይቅሻለሁ። ጥያቄ መልሽልኝ ከሆነ በስነ ስርዓት የምታልፊ ከሆነ ላንቺ ቤት ፍሪጅ ነበረ የምትይው ፍሪጁ አለሽ ቤት ውስጥ እና ፍሪጅ ማፈልጊ ከሆነ በሌላ ስጦታ እንቀይርልሻለን ወይ በገንዘብ ቀይረን ስጦታ ሰጥተንሽ ከዚህ ቤት እንወጣለን። እና እዚህ ቤት አንቺ በትዳር አግብተሽው የምትኖሪው አቶ ወንደሰን የሚባል ሰው አለ። በጣም ማለት በጣም ማለት ምንድነው? ለመሸለም ግዴታ አንተ የምትወረውን አዎ ማለት አለብኝ?
እኔ አላልኩም። ውሸት ከሆነ ውሸት ነው ማለትም ትችያለሽ እኮ። አጠያይቃ አባባል እዚህ ቤት አግብተሽ የምትኖሪው መኝታ ቤት አሁን የተኛ የአእምሮ በሽተኛ የምትይው ባለቤትሽ ነው አይደል? አንተን ያጋባኝ። እሱ ደግሞ ማስረጃ ላይ ማሳየት ካለብን ያሳይሻለሁ። 80 የተፈራረምሽው ፍርድ ቤት ሂደሽ 80 ያው አስቴር በየነና ወንዶሾን አበራ በጋብቻ በ80 በፍርድ ቤት በስም አስቴር በጣም ፎቶሽ ፊርማሽ ተቀምጧል። ሁለት ደግሞ አሁን እዚህ ቤት የተኛው ያንቺ ባለቤት ነው። ስለዚህ እዚህ ቤት የተኛው ለምን እንደሆነ አውቃለሁ። የአእምሮ በሽተኛ እንዳልሆነ አውቃለሁ። ስለዚህ አንዳንድ ወሬዎችን እናውራና ጉዳዩን ንገሪኝ። የተፈጸመበት ያለው ነገር ምን እንደሆነ አላውቅም። በጣም የምወደው የማከብረው የሥራ ባልደረቤ ነበረ። ያንተ አሁን ጠፍቷል። አንድ ላይ ነበር ግንበኝነት ምን ሰራው ግንበኛም ነበረ እና መቼ ታውቂያለሽ። ግንበኛም ስራ ነው ለካ። በጣም ትልቅ ብዙ ቤተሰብ እናት አባት ብዙ ልጆችን የሚያስተዳድር ክብር ያለው ስራ ነው ግንበኝነት። ስለዚህ እሱን ስራ አብረን ነበር ምን ሰራው። አሁን ግን ከስራ ጠፋ። ይሄ ነገር ከስራ መጥፋት ከጀመረ ይኸው ፈልጊውማ አንቺ ቤት መኝታ ቤት አገኘሁት እና ምን ሆኖ ነው የተኛው? ምንድነው የፈጸመበት? ሁለት ደግሞ ባለቤትሽ አእምሮ በሽተኛ ነው ብለሽ የሚያሻሽሽ ነገር ምንድን? በጣም ዛሬ ሪላክስ አድርጌ እያወራሁ ነው አይደል ካሜራማን? በጣም ቀለል አድርጌ እያወራሁ ነው እንጂ ሲጀመር ውሸት ይዘህ ስለመጣ ነው። አይ ነው ውሸት አይደለም። ለምን መሰለሽ ምንም እንትን የሚል ነገር ማልፈልገው አንድነት አይደለም። ዛሬ ውስጤም ረጋ አለ። ለምን እንደሆነ አላውቅም። ካሜራማን ድንገት በኔ ቦታ እነ ሉሌ ወይኔም ከ5 ከ6 ደቂቃ በኋላ ደግሞ ሌላ ሰው ብሎንብሽ እችላለሁ። ለማንኛውም ምን ሆኖ ነው? ማስፈራራት ነው። እሺ ምን ሆኖ ነው? ምን ሆኖ ነው? ወንዶሰን እዚህ መኝታ ቤት ውስጥ የተኛው ምን ሆኖ ነው? አላውቅም። ባለቤትሽ ነው። ሁለት ደግሞ ባለቤትሽን አእምሮ በሽተኛ ነው እያልሽ ዋሸሽ እቤት አስተኝተሽ ምንድነው ስታደርገው የነበረው? ምንድነው ሳደርገው የነበረው? ካወቅ መድረስ ነው። ካወቅ መድረስ ነው። ማወቅ ካለብኝ መድረስ ካለብኝ ደርሳል። ሁለት ደግሞ አሁን ከመኝታ ቤት አስወጥቼ አወራዋለሁ። ጤነኛ መሰለኝ አንተ ሰው ይውጣል። በቃ ውጡ። እኔ ከዚህ በላይ ማውራት አልችልም። እሺ የት ነው የምንወጣው? የት ነው የምንወጣው? ወደ መጣበት ነው። ወንዶሰን ምን ሆኖ ቤት መዋል እንደጀመረና ምን ሆኖ እንደዚህ አይነት ሁኔታ ውስጥ እንዳለ ሳላክ ከዚህ ቤት ወንዶሰን ሂድና ፈልግ። በቃ ወንዶሰን ይኸው መኝታ ቤት ነው ያለው። አትጩሂ። እጮሃለሁ። በተረጋጋ መንፈስ ነው እጮሃለሁ። በቃ ውጣ። ቤቴ አትበይ። ቤቴ እግዚአብሔር ነው። ከዚህ በላይ እኔ ማውራት አልችልም። ውጣ። የትም የምወጣው ታሪክ የለም። በተረጋጋ መንፈስ አውሪ። አሁንም ቢሆን በተረጋጋ መንፈስ አውሪኝ። እኔ ከዚህ በላይ ላወራክ አልችልም እኮ የማውቀውን ነገርኩህ ካል በቃ አንተ ደግሞ የምታውቀው ሌላ ነገር ነው። እኔ የማውቀው ደግሞ ሌላ ነገር ነው። ስለዚህ ሀሳባችን አንድ አይደለም። ሀሳባችን አንድም ሆነ ሁለትም ሆነ በተረጋጋ መንፈስ አውሪኝ። ተሳስተም ሊሆን ይችላል። ምንም የተሳሳትኩት ነገር የለም። አስቴር ነሽ ወንዶሰን መኝታ ቤት እኮ መጋረጃውን ከፍቼ አየሁት። ወንዶሰን መሆኑን ደግሞ አወቅኩት። ምን ሆኖ ነው የተኛው? አንጩሁበት። እሱንም አንበጥብጠው። ጉዳዩን ቀለል አድርገሽ ንገሪኝ። ምኑን አሞት ነው? እንዳልሽው አደጋ ደርሶበትም ከሆነ አእምሮን በሽተኛ እንዳልሽው ሆኖ ከሆነ ይሄን 6 ወራት በቃ ግልጹ ልንገራ እውነቱን በቃ መኪና አደጋ ደርሶበት በዛ ምክንያት ነው እንደዚህ። ኧረ እባክሽ መቼ ስልሽ መቼ ነው ይሄ ነገር? ምን ሆኖ መኪና አደጋ? ምንድነው መኪና አደጋ ፈልጎ ነው የሚሆነው? አይ ምን ሆኖ ሚስ ከየት ከስራ ሲመጣ ነው? ከስራ ሲመጣ የመኪና አደጋ አጋጠመው። አይሆን ሆነ። ይኸው እኔም ችግር ውስጥ ከተተኝ ይኸው አብሬ እንፈቀቃለሁ። ታዲያ ባለቤትሽ የልጆችሽ አባት ለመሆን ስቴፕ ላይ ያለ አግብተሽ የምትኖር ይሄን ቤት ያቆመልሽን ሰው መኪና አደጋ ደርሶበት ይሄ አእምሮ በሽተኛ ሆነ ብለሽ አሁን ከመንገድ የማነሳው የምመግበው ብለሽ መዋሸት ምን አስፈልገ? ካሜራ አለ። እኔ ያለው እኔን አታውቂኝም። ማስካሪክ ያለው ማንነቴን ካሜራማኔን አታውቂውም። የሁሉ ነገር ስለማላውቃችሁ ነው ያልኩት። አይ ባለቤቴ ነው በቃ ታሟል ብትይ ምን አፍረሽበት ነው? አእምሮ በሽተኛ መሆኑ ያሳፍራል። እግዚአብሔር ወዶ ፈቅዶ የሰጠው ነገር አይደለም። ጥሩ ሰው ነበረ። በሰዓቱ አንቺን ሊያገባ ሲል አንቺን ሲያወራ በጣም ደግ ሰው ነበረ። የመኪና አደጋ ደረሰበት እንዳልሽው ቤተኛ። ታዲያ ስለዚህ ምን ችግር? መስዋዕት እየከፈልኩ እኮ ነው። መስዋዕትነት መከፊው በመዋሸትና በእንደዚህ አይነት ነገር ነው። ስለማዋሸት ስለላማዋሸት ሳይሆን ይሄው እያበላው እያጠጣው እሱን ያገላበጥኩ ነው ያለሁት። ዞሮ እሺ እግዚአብሔር ይስጥሽ። እሱ ነው ሚስት ነሽ እኮ። ሚስትና ባል ሲባል እንደዚህ አልነበረም የኔ ኑሮ። እንዴት ነበር የፈለግሽው? እሱን እግዚአብሔር ነበር የሚያውቀው። አንድ አካል አንድ አምሳያ ተብላችሁ በፍርድ ቤት 80 ወረቀት እኮ ስፈርሚ ዝም ብለሽ ቤቱ ገብተሽ ወይ ቬሎ አድርገሽ ለመደገስ ብቻ አይደለም። በደንብ አንብበሽዋል አይደል? ባልና ሚስት ምን አይነት አስተዋጽኦ ምን አይነት መስተጋብር እንዳላቸው ይሄን ነገር አምነሽበት እስከፈረም ደረጃ ድረስ ሚስት ብትጎዳ ባል ቢጎዳ ከጎኑ አልሆን ብለሽ ነው በፍርድ ቤት ማይክ ይዘሽ የፈረምሽው። ስለዚህ እንደ ግዴታሽ ነው ነው። በቃ ይሄው እኔም እኮ ይዤው ቤት ውስጥ ነው ያገኘው አይደል? ሜዳል አይ እሱን እያገላበጥኩት ነው ምናምን ብለሽ አታውሪ። እንደ ግዴታሽ ነው ባለቤትሽ። እሺ ምን አይነት እርምጃ ወሰድሽ?
ይኸው እያስታመምኩ ነው አልኩህ ኮርምቼ። ከማስታመም ባሻገር ስለዚህ የአይምሮ በሽተኛ ከሆነ ሆስፒታል ላይ የወሰሽበት ያከሙት ሁኔታ ማውራት ነው የማይችለው ኦቲዝም ነው ምን የተፈጠሩት ነገሮች አስረጅ። ምን አመጣው ኦቲዝም እኮ ከልጅነት ሲሆን ነው ይሄ ባደገ የመጣ ነው አልኩ። ከዛ በኋላ ነገሮች አልሆን ሲሉት ስራም ሲያጣ ምን ሲል ከዛ በኋላ ነገሮች ሁሉ የተቀያየሩ ጸባዩ የተቀያየረ ሆስፒታል ወስዶ አይምሮ ተነክቷል፣ የአይምሮ ችግር አለበት አሉኝ። መድኃኒት ሰጡኝ፣ መድኃኒቱን እየወሰደ ነው። አሁን እንደውም አጋጣሚ አልቆ ነው እንጂ ልገዛ ስል ነው አሁን እንደውም የመጣው እንጂ እሺ መድኃኒት የሚወስደው መድኃኒት አሳይኝ። ልገዛ እየሄድኩ ነው አሁን ያገኘኝ አልቋል። አሁን ስራ ለወጣ ነው አላልሽኝም እንዴ? እኮ በዛው ነው እንዴ ችግሬን ሁሉ መናገር አለብኝ እንዴ? እሺ መድኃኒት የምትገዢበትን ወረቀት ማሰሻ አሳይ። ያውቁታል እዛ ምኑን ነው የሚያውቁት? ዝም ብለሽ ሄደሽ ሆስፒታል ጤና ጣቢያ ላይ የባሌን መድኃኒት ልትያቸው? ኧረ አይደለም ስለዚህ የሰውዬ አይምሮ በሽተኛ አይደለም ማለት ነው። አትርበት በሺ ነው። እሺ ከሆነ እኔ ወጥቼ ላውራው ተነስቼ። ኧረ እባክህን ቁጭ በል እንዴ ያሟል እንዴ ልጅ። እሺ ታዲያ ምንድነው መድኃኒቱን አሳይ። እኔ ስለሱ ገለጻ ካደረኩልህ በቂ ነው። ማንም ሰው መቅረብ አይፈልግም። ለምንድን ነው መቅረብ አይፈልገው? እኔ ደግሞ እንደወንድ ራስ ላይ ችግር መፍጠር ይድረስብኝ፣ ይጉዳኝ እድሜ ልኬን ይጉዳኝ። ምንድነው የተፈጠረ ያለው ነገር? ምንም ነገርኩህ። እኔ ምንም የዋሸሁህ ነገር የለም እመነኝ። በቃ ነገርኩህ እኮ ያለው ነገር። ጀመራው መገረጃውን ገልጬ ሳይው ከሌላ ቁቱን ነው ልብስም አልለበሰም። ሙቀት ነው እንዴ ቤት ነው በዚህ ብርድ በዚህ ክረምት ላይ እንደዚህ ደራረቤ እሱ የሚሞቀው ምንድነው? እንደዚህ ነው መድኃኒት ሲወስድ እንትን ሲለው አግሬሲቭ ያደርገዋል እኮ ልማታ ይላል ምን ይላል። አሁን ቀን እንደቀን ዘው ብለህ ገባ። አሁን ችግር የለውም ከመኝታ ቤት ወጥተና እዚህ ቁጭ አድርገን እናውራ ከሱ። ቢላ ይዞ ሁላ ነው የሚቀመጠው። ወይኔ እመነኝ እስኪ እኔ እኮ ኑሮ አይደለም የምኖረው። ይውጋኝ አልኩሽ። ወይ እንዳምልሽ ከፈለግሽና አይምሮ በሽተኛ ነው እንዲል ከፈለግሽ አይምሮ በሽተኛ እንዳይጎዳኝ የምፈልግ ከሆነ ማስረጃሽ ማስረጃ ካላየው ግን እኔን ጉዳይ ነው ዛሬ ሳላጣራ ከዚህ አሁን ስላልያዝኩት ነው። ስትመጣ ሌላ ጊዜ አሳይሃለሁ። ምን ማለት ነው? አሁን ስላልያዝኩት አልያዝኩትም። አሁን ምን ማለት ነው? አልያዝኩትም። ለምንድን ነው ያላልሽው? ቦርሴ ውስጥ ነው ስራ ቦታ። እንሄዳለን። መኪና ስላለን ከኛ ካሜራማን መኪና ያሏ መኪና ስላለን አንድ ላይ ተያይዘን እንሄዳለን። የአእምሮ ሕክምናውን እንላለን። እዚህ ግን ሰው እናስቀምጥና እንወጣለን። እንደዛ ይሻላል። የምን ሰው? እሱ የሚጠብቀው ሰው። እሱ ጠባቂ አይፈልግም። ችግር የለውም። እሺ አንቺን ለመታረቀው በር ቆልፈንልበትም እንወጣለን። እውነት አይምሮ በሽተኛ ከሆነሽ ተነሽ ሰዓት አንግደር አሳይ እንዴ። ምን ሆነሽ ነው የምታወሪኝ ወሬ? ታዲያ በስነ ስርዓት አውሪኝ። አንተ ራስህ በስነ ስርዓት አውሪኝ። እግዚአብሔርን ከገባ ሰዓት ጀምሮ እግዚአብሔር አበይብኝ። እግዚአብሔር የምታውቂ ሰው ብትሆኚ ኖሮማ አይምሮ በሽተኛ ያልሆነ ሰው አይምሮ በሽተኛ ነው ልትይኝ አትችይም ነበር። አንተ መተክ ዝም ብለህ በቃ ጓደኛዬ ነው አውቀዋለሁ ብለህ እንደዚህ አይነት እኔ ስሚ ጓደኛዬ በእንደዚህ አይነት ሁኔታ መቶ ተራ የሆንኩ ሰው አይደለም ብዬሻለሁ። ስለዚህ ጉዳዩን እንደዚህ ስለምን ምንም አልሆነም እኮ እንዴ። አንተ መኪና ሲገጭ መጀመሪያ መታጠይቀው ነበር። አሁን ከስንት አመት በኋላ ምን አመጣ? አመት አይደለም 6 ወር 7 ወር ነው እንደዚህ ከተፈጠረ ያው ነው 6 ወር 7 ወር ሰው አንድ አመት ነው በዛው ቢባል። ይሄን አመት ደግሞ ነው አዲስ አበባ ውስጥ አልነበርኩ ክልል ከተማ ውስጥ ነበርኩ ለስራ። ስለዚህ አሁን ስመጣ ከዛ መስሪያ ቤት ከምንሰራበት የግንባታ መስሪያ ቤት እንዳቆመ ብሎኬት መስራትም እንዳቆመ እቤት መዋል እንደጀመረ ከቤት እንደሚወጣ ምናምን ነገር ጓደኛዬ ምን ሆነ ነው ብዬ መጣሁ። ካሜራ ምናምን ያስኩት ደግሞ እዛ የኛ ጓደኞች አብሮ የተማሩ ምናምን ከልጅነት ያሉ ዱባይ ምናምን አሉ። ስለዚህ እሱን እንርዳው ስራ አቁማል ብያቸው ካሜራ ቀርጸን ለዱባይ ለመላክ። ስለዚህ አንቺ ያለው ነገር ያው ያውቃሉ። አንድ ባለቤት ነኝ ብለሽ እዚህ ጋር የዱባይ ጓደኞች ስሚ የዱባይ ጓደኞች እኔም አንድነት እባላለሁ እነ ሉል የሚባሉ ሀብታሙ የሚባሉ ወንድ የሚባሉ ዱባይ የሚኖሩ ጓደኛሞች አሉት እና እነዛ ጓደኞች ይሄን ቪዲዮ ሲያዩት እንዴ ምን አይነት ሚስት ናት እንደዚህ ባለቤቷ ምናምን እየተባለ እሱም ላይ እችን ከሚመጣ በቃ የዋህ መሆንሽን አሳይ። ይሄን ፓርት ትቆርጠዋለሽ ካሜራም የዋህ መሆንሽን አሳይ። ጥሩ መሆንሽ አሁን ይሄን ፓርት ስለምቆርጠው ስሚ ምክር እኮ የዋህ መሆንሽን ጥሩ መሆንሽን አሳይ። ለሱ ደመታስ ዝም ብለሽ በቃ አሪፍ ገንዘብ እንዲልኩለት ከውጪ ስለሆነ ለሱ ጥሩ መሆንሽን እና አሳይ የአደጋ መድረሱን ምናምን። ስለዚህ በቃ ሻወራው ከፈለክ ምናምን በይኝና እቺን ፓርት ቆርጬ አሪፍ ፓርቱ ስለሱ ያወራሽበትን ቆራርጠን በር ላይ ማላስገባም ያልሽኝን እንቆርጠዋለን እንልካለን። አሪፍ ገንዘብ ይሰራል። ግማሹን ለሱ ከመስጠታችን በፊት እኔና አንቺ እንወስደዋለን 50-50 ለሱ ዝም ብለን አይምሮ በሽተኛ አይደለም ቤት ምን አባቱ በቃ የተኛ የሆነች ፐርሰንት እንወስዳለን አይሻል። ስለዚህ አሁን ምን ሆኖ ነው እውነት አይምሮ በሽተኛ ሆኖ ነው ካልሽኝ የምትይኝ ከሆነ መድኃኒት ማስረጃውን አሳይኝ። ቢኮዝ እነሱ ይፈልጋል ዝም ብለው ገንዘብ አይልኩ። ስለዚህ እነዚህ ነገራቶች አሳይ። ጉዳዩን ቀለል አድርገው ሁለት ደግሞ ላውራው ታወራዋለህ። እሺ ስለዚህ ላውራው ማለት ነው። በቃ ከተስማማ የኔውንም አይ ቲንክ በጣም ራቆቱን ነው ያለው
ልብሳ ችግር የለውም የኛ አካላቶች ስላሉ ልብስ እንትላሉ ድንገት ግን ስናወራውን አንቺን ሲያይ እንዳያፈርም ባለቤቱም ስለሽ ሼም እንዳይዘው ስለዚህ አንቺ ውጪ ጋር ቆየንና አንዳንድ ሪላክስ አድርጎ እንዲያወራን ምን ችግር አለው? እኔ እዚህ ቁጭ በል እንዴ እኔ እኮ ባለቤቱ ነኝ። አዎ ባለቤቱ ነሽ። ባለቤቱ ዳይፐሩን እየቀየርኩኝ ስንት መከራ ፈተና እያየሁ ያኖርኩት ሴት እኮ ነኝ እኔ። አምጣና ዝም ብለህ ጠይቀው በቃ። አይደለም ይገባው አሁን ባንቺ ፊት ሲሆን ሪላክስ ነው ላያወራን ይችላል። ሁለት ደግሞ እንዳልሽው በሽተኛ ምንም ችግር የለውም በቃ ነው። አይጎዳኝም። በቃ የምታወራው ከሆነ ፊት ያወራ። አይ ከምትል ከሆነ ደግሞ የእናንተን ብር ይቅር ወደዛ ማለት የእናንተ ብር ይቅር። ከዱባይ አሪፍ ገንዘብ ነው የሚልኩልኝ። በቃ ይቅርብኝ ወደዛ አልፈልግም። ብቻውን ነው ማውራት የምፈልገው። እሺ በሽተኛ ይዤ ተሸክም እኮ ነው ብቻውን ነው ማውራት የምፈልገው። አልወጣም እኔም ከዚህ ቤት አንዴ ውጪና ብቻውን ነው አልወጣም። እኔ ፊት ማውራት በግዴታ አስወጣሻለሁ። ምን ማለት ነው? ተመልካቾቻችን ተመልሰን ተገናኝተናል። ወንድሜን አቶ ወንዶሰንን አግኝቼዋለሁ። እዚህ ከጠገቤ ቁጭ ብሏል። እንደሚባለው አእምሮ በሽተኛ እንደሚባለው ቢላ የሚይዝ እንደሚባለው ራሱን ሰውንም የሚጎዳ ሰው አይነት አይደለም። በጣም ደክሞታል። እውነት ለመናገር ሙሉ ራቁቱን ነበር። ጫማ፣ ሱሪ፣ ጃኬት ምናምን የደራረብንለት እኛ ነን። መጀመሪያ ስናገኘው እኛም መቅረብ እኛም ማውራት እኛም ፈርቶ ዞር በሉ ብሎ ሰው የሚባል ነገር አስጠልቶት እየገፋን ነበረ። በተረጋጋ መንፈስ ግን ሳይኮሎጂም ሰዎች ስላሉ አስረድተናል። አንድ 20-30 ደቂቃዎች እሱን በማስረዳት ቆይተናል። ወዲያው ይሄን ሁሉ ካስረዳነው በኋላ ግን የሁሉ ጊዜ አበለዋለሁ፣ የሁሉ ጊዜ አጠጣዋለሁ፣ የሁሉ ጊዜ ምግብ ሰጠዋለሁ እያለች የነበረው ነገር ውሸት ነው። በቀን አንዴ ኩርማን እንጀራ እንደምትወረውርለት ነግሮን ምግብ በጣም እንዳስፈለገው እንደራበው ነግሮን ነበር። ግን መብላትም አልቻለም ብዙ ጊዜ ስለማይበላ። ስለዚህ ግሉኮስ ሰጥተነዋል። ያው ራሱን ሰፖርት የሚያደርግበት ነገር እንትን ብለናል። ግን አሁን ያው ከሱ ጋር ማውራት ደክሟል፣ አዝኗል፣ ጥሩ ሁኔታ ላይ አይደለም። ከሱ ጋር ማውራት ስላለብን ነው የተፈጠረበትን ነገር ለማስረጃም እንዲሆን ለማውራት እዚህ ያስቀመጥነው። ስለዚህ ወንድሜ ዳልኩ ነው ቅድም ከካሜራ ጀርባ ሳፈራ የተፈጠረብን ነገር ሰፋ አድርገን ከስር መሰረቱ ጀምሮ አሁን ያለበትን ሁኔታ ንገረን። ከዚህ በኋላ እኛ አለን ቃል እንደገባሁልን ነው። ፖሊሶች አውርተዋል። ካሜራ ጀርባ ያሉ ሰዎች እነ ዱሌ ኦንላይን ሁሉም ሰው አውርተዋል። የሁሉ ሰው የሁሉ ቤተሰብ የኢትዮጵያ ሕዝብ እንዳለ ዛሬ ከጎን ነው ብዬ ቃል እገባላለሁ። ከዚህ በኋላ ሕክምና ቦታም ጸበል መሄድ ካለብህ ከኛ ጋር ትቀጥላለህ። ስለዚህ ምንም ነገር ሳፈራ ምንም ነገር ሳይፈጠር እቺ ባለጌ ያልከኝ ነገራቶች በጣም ከባድ ስለሆኑና እቺ ስድ አደግ የሆነች ሴት እንደው ባለቤት ብዬ ማውራት አልፈልግም። ባለቤት አይደለችም ከዚህ በኋላ እና እቺ ሴት እንደዚህ መሆን አቀርም ወደ ሕግ መቅረብ አለባት። ስለዚህ ሳትጨናነቅ ስሜ ወንደሰን ነው። የተፈጠረብን ነገር እስቲ ለተመልካቾቻችን አጫውትልኝ። አይዞ አመሰግናለሁ። እንደው እኔ መጀመሪያ ስትመጡ ቅድምም እንደዋራ ነው እንደው ዛሬ ደግሞ ወንዶችን ላከችብኝ እንዴ ብዬ በጣም ነበር ራሴን ጠላሁትኝ። ያው እንግዲህ በእኔ የደረሰ አይደርስባችሁ። አሜን። እንደው በጣም ያስጠላ ነገር ነው። ለማውራትም ትንሽ እንደው ይከብዳልና እንግዲህ ባለቤቴ መቼም ስሙ ሆነና ባለቤቴ ልበላት እንጂ ከእሷ ጋር መጀመሪያ እንግዲህ በትዳር እንደማንኛውም ሰው ጎጆ ቀልሰን እንኖራለን ተብሎ ጀምረነው ነበረ። ነገር ግን እየቆየን ስንሄድ እሷ የምትፈልገው ክብሯን ጠብቃ ልጆች አፍርታ ቤት ሰርታ መኖር ሳይሆን በቃ ብልጭልጭ ነገር ነው የምትፈልገው። ገንዘብ ነው የምታሳድደው እና ባህሪዋ እየተቀየረ መጣ። ጭቅጭቅ ነው። ትዳር ከመሰረትክ በኋላ አዎ። እና ከዛ በኋላ በቃ እኔ ሰው መስዬም አልታያትም። እንደ አባወራ ሳይሆን እንደ ላጤ ነው የምትኖረው። የራሷን ትበላለች፣ ከዛ በኋላ ትወጣለች። ያባወራ አለ ተብሎ አይታሰብም። እኔ ገብቼ ነው ወይ ከውጭ ቴካዌይ አቅሜ ከፈቀደ አለያ ራሴ ሰርቼ ነው እንጂ ሰው ያለም አይመስልም ቤት ውስጥ። በፊት ላይ እንዴት ነው እቺን ያወካት? ባህሪዋ እንዴት ነው በፊት ላይ የነበራት ሁኔታ? እንግዲህ ሰውን መቼም መልኩን አይተህ እንጂ ባህሪውን ቀምሰህ አታገባውም። ተጋባን እንደማንኛውም መቼም መልካም ሴት ናት ብዬ ነበረ። በትውውቅ ብዙ ጊዜ አልቆያችሁም? አጣደፈችኝ። እኔ ማለት ለመልካም ነው በቃ ይሄ ነገር ለበጎ ነው ብዬ እኔም ተጣድፌ ወደ ትዳር ገባሁ። ደስ አለኝ። ግን እንዳልኳችሁ በኋላ እየቆየች ባህሪዋ እየተቀየረ መጣ።
እና ያ ሁሉ ሆኖ አሁን የደረሱበት ደረጃ ደረስኩኝ። እና አንተ የመንግስት ሰራተኛ መሆንህ ምን ጥቅም አለው? ስምህ ለኔ ምን ይሰራልኛል? እኔ የምፈልገው ገንዘብ ነው። ስለዚህ እዚህ አይነት የፈረሰ ቤት የሚመስል ቤት ውስጥ መኖር አልፈልግም። እንደ ጓደኞቼ ቀብረር ብዬ ነው መኖር የምፈልገው አለች። እና ያ ሲሆን ፍቅር አይደለም ወይ የሚቀድመው? ከመፈቃቀር ከመነጋገር አይደለም ገንዘብ የሚመጣ? ገንዘብ የሀሳብ ውጤት ነው። ለምን አትረጋጊም? በፍጹም ሀሳቧም ልቧም ያለው ሌላ ጋር ነው፣ እኔ ጋር አይደለም። እሱን ነገር በተረዳው ጊዜ በጣም ስነ ልቦናዬ ተሰበረ። ከባድ ነው በጣም። በፊት ላይ ያላወቀችም ያንተን ስለ እንደዚህ የቀበሌ ይሄ ቤት ባንተ ነው አይ ቲንክ። እና የቀበሌ ቤት እንደምንኖር የመንግስት ሰራተኛ እንደሆንኩ ምናምን አታውቅም በፊት ላይ? በፍቅር ግንኙነት ላይ ባላችሁ መጀመሪያ አታውቅም ነበረ። መጀመሪያ እኔ ራሴን ጠብቄ ነው የምኖረው እና በቃ የተሻለ በቃ እሷ የምታስበው አይነት ሰው አግኝታ እየዘለልኩ እኖራለሁ የሚል እሳቤ ይዛ ነው ለካ የቀረበችኝ ማለት ነው። በኋላ ግን እየቆየች ስትሄድ አልተመቻትም ይሄ ነገር። እሱ ምንድነው የጎደለብሽ? ሰው ተከራይቶ በቤት ኪራይ ልጆች አፍርቶ እኮ ብዙ ነገር ቀን ለማሳለፍ ብዙ ይጥራል፣ ይደክማል። ለምን አትረጋጊም? በፍጹም ተቃራኒ ነው ሀሳባችን ማለት ነው እንደ ጾታችን። እና መጨረሻ ላይ ለካ እኔን እንደ አንድ ፕሮጀክት ወስዳ ሪሰርች እየሰራች ነው። እኔን መጠቀሚያ አድርጋ እንዴት ገንዘብ ማግኘት እንዳለባት። ቅድምም እንዳወራነው እንዳልኳችሁም በቃ ደግሞ ዛሬ በቃ ጥቃት የሚፈጽሙብኝ ሴቶች ቀርተው ወንዶች መጡ ብዬ ነው እንደዛ አይነት አላስፈላጊ ግብግብ የነበረው። በጣም ከባድ ነው በጣም። ይሄ እንግዲህ ተመልካቾቻችን የሰማነው ነገር እውነት ነው። ብዙ ሴቶች ኦልሞስት በቀን 2-3 ሴቶች እየመጡ ወንድ ልጁን እየደፈሩት እያጉላሉት ነው ያሉት። እና ኢቭን ነው ደግሞ ከሴትም አልፎ አሁን የዚህ ልጅ ጥርጣሬ ወንድ መጣ እንደ የሚል ነገር ነው። እና ከባድ ነው፣ ለአእምሮም ለብዙ ነገርም ከባድ ነው በጣም። ይገባኛል፣ ስሜቱ ከባድ ነው። ወንድ ልጅ ሆነ ያለ ስሜት ፍላጎት ሳይኖር ከአንድ ሌላ በድን ከሆነ ሰውነት ጋር መተኛት በጣም ከባድ ነው ወንድሜ። ብዙ ነገር ተቻችለህ ብዙ ነገር ተቋቁመህ ነው። ያው አንዳንድ ነገራቶች ካለፉ በኋላ እንደዚህ ሲወሩ ይቀላሉ እንጂ ያሳለፍከው ነገራቶች በጣም የማያቸው ነገር ናቸው። እና ጀግና ምሳሌ የምትሆን ወንድማችን ነህ። በርታ ማለት እፈልጋለሁ። አይዞህ፣ አሁን ደርሰንልሃል። የሁሉ ነገር አብቅቷል። እጅግ በጣም ነው የማመሰግነው። እንደው እናንተም ተጠንቀቁ። በጣም አደገኛ ሴት ነች። ገንዘቧን ተጠቅማ ብዙ ችግር ልትፈጠር ትችላለች። አሁንም ያው ተደጋጋሚ የምትለው ነገር አለ። እኔ ብታሰር እንኳን የምታሰር እንዳይመስልህ፣ እድሜ ለገንዘቤ እወጣለሁ ትልሃለች። አንተን ግን የዘላለም ሞት ገድዬ ነው የምሄደው ነው የምትለኝ። እና እነዛ የሚመጡ ሴቶች ይመጣሉ፣ ተዘጋጅተው ነው የሚመጡት። ኦልሬዲ ምንም ማድረግ አትችልም። ከፈለጉ ያፍኑሃል፣ በስለት ያስፈራሩሃል። ራሳቸው ሴቶቹም ማለት ነው። አዎ ራሳቸው ሴቶቹ የሚፈልጉትን ነገር ፈጽመው ገንዘብ ለሷ ይከፈላታል ማለት ነው። እና እኔ መጫወቻ ምን አይነት ሴቶች ነው የሚመጡት? በእድሜ መጫወቻ ካርድ ነው የሆኑት። በእድሜ በሰል ያሉ ነው። አልፎ አልፎ ወጣቶች ይመጣሉ። ግን እንደው እንደዚህ አይነት ጭካኔ ይኖራል ወይ ብለህ ለመገመት ራሱ ትቸገራለህ። ከባድ ነው። አሁን አንተ ወንድ ነህ፣ እቤት ነው ያለኸውና የሆነ አንድ ሴት ልጅ ምንም ስለት ብታወጣ በጉልበትም በምንም ወንዶች ሻል እንላለን ከሴቶች እና በጉልበት ለማስጣል ነገር ከእሷ እንትን ለማለት ከሚመጡ ከሚደፍሩ ሴቶችም ተሽለህ ለመገኘት አልሞከርክም? ምን ሆነህ ነው እንዲህ ተዝለፍልፈህ አልጋ ላይ እንድትወድቅ ያደረገ ነገር? አዎ በኋላ ላይ ያገኘሁትና እርግጠኛ የሆንኩበት ምንድነው፣ በቃ ቀደም ብላ በመድሃኒት እንዳደከመችኝ ገባኝ። ኦኬ፣ በመድሃኒት ሰጥቶህ ነበር ማለት ነው? አዎ። እና እስኪ በቃ አንዳንድ መረጃዎችን ላይ እስኪ ጉግል ላይ ለምን ሰርች አላደርግም ብዬ ማየት ጀመርኩኝ። እና ፀብ ተጀመረ ማለት ነው። ከዛ በኋላ ስልኬን ቀማችኝ። ኦኬ፣ የምትሰጠን መድሃኒት ቼክ ስታደርግ? አዎ፣ ከሰው መደዋወል አልችልም፣ መረጃም ማየት አልችልም። ስለዚህ በቃ የምንቀሳቀሰው በሷ ፍቃድ። አሁን እኔ በቃ ሰው ሰራሽ ሰው ሆኛለሁ ማለት ነው። ይቅርታ ወንድሜ፣ ቅድምም ከካሜራ ጀርባ እያልከን ነበር መድሃኒቱን ስወስደው
የስሜት አካል ወይም ብልቴ ኦልሬዲ ይቆማል፣ ሴክስ ለማድረግ ይዘጋጃል፣ ግን ሰውነቴ በድን ነው ብለኛል። እና በቃ ብልትህን ብቻ እንትን ይልና ግን ሌላ አይምሮውን የተለያዩ ነገራቶችን ማዳከም ነው። አካሌ ለመንቀሳቀስም በጣም እየተንቀጠቀጥኩ ነው እንዳያችሁኝ። በጣም ነው የሚደክመኝ። በዛ ላይ በጣም ደግሞ አሁን ግሉኮሷንም ስለሰጠን ነው እንደዚህ ፓወር ኑሮ የምታወራው። አዎ እና ለውሻ የማይሰጥ ምግብ ነው የምትሰጠኝ። በቃ በምንም እንደው ለህፃን ልጅ እንኳን የማይሆን ከግማሽ እንጀራ ያልዘለለ ነው። በቀን እሱን አግኝተህ በቃ በቀል ነው። ገንዘብ ከማግኘቷ ባሻገር በቃ በቀል ነው። በቃ እንዴ ከዚህ በላይ ኦልሬዲ በግንበኝነት ሙያ ላይ ነበር። ከቀበሌ ሰራተኝነት ከወጣ በኋላ በግንበኝነት ሙያ ላይ ሆነ ይሄን ቤት የቀበሌ ቤት አለ፣ የቤት ኪራይ የለባችሁም፣ ለቀን እንጀራ ተፍ ተፍ እያልክ እሷም ስራ እየሰራች ተግባብታችሁ ወልዳችሁ ብዙ መኖር ትችላላችሁ። ቢኮዝ የኛ ቤተሰብ ተመልካቾች እናንተም እንደምታውቁት ነው በምን አይነት ሁኔታ ነው እንዳሳደጉን የኛ እናትና አባት። እስቲል አሁንም ልጆቻችሁን በምን አይነት ስራ እየሰራችሁ በምን አይነት ሁኔታ ሆናችሁ ያሳደጋችሁ ያላችሁት። ግንበኝነት ደግሞ የተከበረ ሙያ ነው። እሷ ብትሰራ ቢተጋገዙ ቤታቸውን አቅንቶ መኖር ይችላሉ። ግን እሷ ይኸው ከዚህ የበለጠ ገንዘብ ፍለጋ ይመስለኛል አይ ቲንክ እንደዚህ አይነት ነገራቶች ያደረገችብን። እና የሆነ ታይምስ በቃኝ ያልክበት ታይም የለም? ስለ አንዳንድ የሰለቻን ነገራቶች ኦልሬዲ ታስፈራራለች፣ እገልሃለሁ ትላለች። ግን በቃኝ በቃ የመጣ ይምጣ ምናምን ብለህ የሆነ ሀይል ሰብስበህ የሆነ ከአቅም በላይ ሲሆን ወይ መሞት የተመኘበት ታይም ሊሆን ይችላል። ይቅርታ ለዚህ አባባሌ ግን ይከብዳል ብዬ ስላሰብኩት ነው። በቃ ምን አይነት ውሳኔ ወሰንክ? በዚህ ውሳኔ ወይ እንደዚህ የተደፈርኩ ልቀጥል ብለህ ነው በቃ የተቀመጥከው ወይስ ምንድነው አእምሮ እያሰበ የነበረው? እንግዲህ ይሄንን ስራ ወደዚህ ጭካኔ ስትገባ መጀመሪያ ቀደም ብሎ ካልሆነ በሰላማዊ መንገድ መለያየት እንችላለን። እኔ ካላስደሰትኩሽ ፍቅር በገንዘብ አይገዛም። ይሄ ነገር ደግሞ አልታየሽም። በቃ አሁን ሀሳባችን የተለያየ ነው። እንግባባል ስላልቻልን መለያየት መቻል አለብን የሚል ጠንካራ አቋም ይዤ አንዳንድ ሰዎችም ጋር ለማሰባሰብ እየሞከርኩ ነበረ። እና አንተ ስለፈለክ ሳይሆን እሱ የሚሆነው በእኔ ፍላጎት ነው። እሱን ደግሞ አድርጌ አሳይሃለሁ። አፍህን የማትዘጋ ከሆነ አድርጌ አሳይሃለሁ። እንደውም በቃ ውጪ ከዚህ ቤት መውጣት አለብሽ የሚል ሀሳብ አነሳው ማለት ነው። ከዛ በኋላ ነው በቃ እንደዛ አይነት የጭካኔ ሀሳብ ውስጥ የገባችው የሚል ግምት አለኝ። እና ማን እንደሚወጣ እናያለን። አይደለም እኔ ልወጣ አንተም በቁም ቀብሬህ እኔ እዚህ ቤት ውስጥ እኖራለሁ። ትዝትብሃለች። ዛቻና ማስፈራሪያዎች ነበር። ምን አይነት ክፉ ቤተሰብስ የላትም? አይ ቲንክ እውነት ለመናገር ለአንተ ለመናገር ስለፈለኩ ነው። እዚህ ቤት በጥገኝነት ለመጠየቅ እህት ለመሆን ቤተሰብ ለመሆን እዚህ ቤት ያረፈችው ጽዮንን ካስታወስካት የእሷ ሀገር የሐዋሳ ልጅ ያክስቴ ብላ የመጣችው ሴት እሷ ናት። ስታወራ ያው በቃ ሴቶች እንደዚህ የደፈሩ እንደሆነ ምንም ማድረግ እንዳልቻልክ ነግረሃት ነበረ። እሷ ናት ይሄን 2-3 ወር በግሏ ለማጣራት ሞከረች። ምንም ማድረግ አልቻለችም። ወደኛ ሚዲያ ወደ ልዑል ሚዲያ መጥታ የጠቆመችን እና ኦልሬዲ ጽዮንንም ያው ማመስገን ካለብህ ይሄን ነገር እያገችው ስለሚሆን ጽዮን ያመሰገነችው። ግን ከጽዮን ባሻገር የእሷ ቤተሰቦች ወደዚህ የሚመጡ የሚጠይቁ ምናምን የሉም? ያንተስ ቤተሰብ የት ነው እስካሁን የት ጠፋ ያላለ? ያው በፊት ነበሩ፣ ግን የሆነ ሰዓት ላይ ሲደውሉላት ወጣ ስታወራ ሰማሁና እኔ አሁን ከእሱ ጋር ስለተቆራረፍኩኝ እዚህ ቤት እንድትመጡ አልፈልግም። ኦኬ እዚህ ቤት ማለት ነው። እና ክስት ነገር አለቻት መሰል። እዛ ተገናኝተን ሁሉንም እናወራለን፣ የሚስተካከል ከሆነ በቀጣይ መጣችሁ ትጠይቁናላችሁ ብላ ከውጭ ላይ ስልክ ስታወራ ሰማኋትኝ። እና የኔም ዘመድ የእሷም ዘመድ እንዲመጡ አትፈልግም። እንደነገርኳችሁ ስልኬንም ቀማችኝ። ከዛ በኋላ እንደዚህ ነው እንደዚህ እያለች ምክንያት እያከላከለች እየሰጠች ሰው ወደዚህ እንዲመጣ አታደርግም። ያንተስ ቤተሰብ መፈለግ የለም አንተን እዚህ አዲስ አበባ የለም ወይስ እንዴት ነው ያንተስ የቤተሰብ ሁኔታ? እነሱ እንግዲህ ስልኬ እምቢ ካላቸው በእሷ ስልክ ነው የሚደውሉት ማለት ነው። በእሷ ስልክ ነው የሚደውሉት። እንደው የተወሰነ አይታችኋት ከሆነ በጣም ለስላሳ ነች። በጣም ታሳምናለች። በጣም ያው ቅድም እያየናት ነው፣ ረጋ ብላ እያወራችን ነበር። አሁን ደግሞ በአንዴ ሴጣን ሆነች። በጣም ትቀያየራለች። እና የኔ ቤተሰብም እና የኔ ወዳጆች ስለኔ ባነሱ ቁጥር በጣም ጨዋ ተቆርቋሪ፣ የኔ አፍቃሪ፣ የኔ ወዳጅ ሆና ነው የምታወራቸው። ታሳምናቸዋለች። ተሳስተም ስለኔ ክፉ ነገር አታወራቸውም። እና ያ ነገር ደግሞ ያሳምናቸዋል ይመስለኛል፣ ይገዛቸዋል። አሳውቃችኋለሁ በሚል ቀጠሮ የሚመስል ነገር አስይዛቸው በዛው ቀኑን የማራዘም እና እንዳይመጡ የማከላከል ስራ ትሰራለች እንጂ እነሱም አይጨነቃሉ።
አሁን ላይ ግን ከሆነ ጊዜ በኋላ እኔም ከስልክ ተለያየሁ። በስልክም ማውራት አልችልም። ምን እየተፈጠረ እንደሆነ ምንም የማውቀው ነገር የለኝም። አዎ ከባድ ነው በጣም። የቁም እስረኛ ሆኜ ከእስረኛ የከፋ ህይወት። እስረኛ መብት የሆነ መብት አለው። እኔ ግን ምንም መብት የለኝም። እነዛ ሰዎችስ ምን አይነት ወሬ ነው የሚያወሩ? ሊደፍሩ የሚመጡ ሴቶች እባካችሁ ተው እያስደፈረችኝ ነው እኔ ምንም አላውቅም ምናምን ትላለህ መቼስ። እና እንደዚህ አይነት ወሬ ስታወራቸው የሚደፍሩ ሴቶችስ ምን አይነት ወሬ ነው የሚያወሩ? በቃ አፍክን አትክፈት አንተ እኮ ቀንህን ነው የምትጠብቀው። ኦኬ እነሱም እስከተፈቀደልህ ድረስ ነው። እኛ ለጊዜው ዘና ማለት እንፈልጋለን። ከዚህ ውጪ ግን አንተ ስለፈለክ አይደለም። ሁለተኛ ኢንጆይ አድርግ ተባልክ እንጂ ምን አደረክ? ይኸው እንደ ቀላል ነገር ነው የሚያስቡት። ኖርማል ለእነሱ ኖርማል ነገር ነው። በቃ ኢንጆይ አድርግ ተፈቅዶልሃል። አይ ካለህ ግን ህይወትህን በገዛ እጅህ ታሳጥራለህ። እነሱም በቃ ከእሱ የተናነሰ አይደለም። ኦልሬዲ ተነግሯቸው ነው የሚመጡት። እንደ እቃ እንደ ቁስ ነው በቃ። ከባድ ነው በጣም ከባድ ነው ወንድሜ። ያው ከዚህ በላይ ላድክምህ። ከባድ ነው። ብዙ ነገር ነው አፕን ያደረገብህ። በጣም ብዙ ነገር ነው የደረሰብህ። ከዚህ በኋላ ቅድም እንዳልኩህ እግዚአብሔር በጽዮን አማካኝነት እኛን ልኮ ደርሶልሃል። ከጎንህ ነን። ከዚህ በኋላ ብዙ ነገር ይስተካከላል ማለት እፈልጋለሁ። ያው አንተ አሁን እዚህ ባለህበት እሷን አስገብቻት እሷን ባወራት ምናምን ጥሩ ነው ብዬ አስባለሁ። ግን እቺ ክፉ የሆነች ሴት ያው አንተ እዚህ ቁጭ ባልክበት ታይም ምንም ልታወራን የምትችለው ነገር የለም። ሁለት ደግሞ የምታወራን ነገር ተመልካቾቼ ለእሱ አይምሮ ሊሰብሮ ይችላል አይደል? ካሜራማኔ ድንገት የምትናገረው አፏ ክፍት አፍ ነው ቅድም እንደሰማችሁት። እና የምትናገረው ነገር ይሄ ልጅ እስካሁን ጉዳት የደረሰበት ልጅ ነው። አሁንም የባሰ የምትናገረው ስድቦችም ሆነ ወንጀሎች ለዚህ ልጅ አይምሮ ሰቅጣጭ ማይንድ ሴቱን ሊያበላሸው ስለሚችል እሱ ከኛ የሕክምና አካላቶች ጋር ይቆያል። ወደ ውጭ ይዘነው እንወጣለን። የሕክምና አካላቶች እርዳታ ይደረግለታል። ፍርድ ኬስ ስንከፍት መጥቶ ፍርድ ቤት ምስክርነቱን እኛም የቪዲዮ የምስል ምስክርነት ሰጥተን እቺ ሴት እስከመጨረሻው ወይኔ እናወርዳታለን። እስካሁን ሲደፍሩ የነበሩ ሰዎችንም እስከመጨረሻው እናጋልጣለን። ይሄ ቤትም የቀበሌ ቤት ስራንም እግዚአብሔር ፈቅዶ በጥሩ ጤንነት ላይ ስራ ትቀጥላለህ። እኛ ስራ እንፈልግልሃለን። ልል የምፈልገውን በተመልካቾች ፊት ቃል ምገባለህ። ወጣት ነህ፣ የተማርክ ሰው ነህ። ዲግሪህ እንዳለ ሰምቻለሁ። ከቀበሌ መስሪያ ቤት ስሰራበት የነበረው እሱን ዲግሪ በተማርክበት ሙያ እንድታገኝ ይሄን ቤት እንደ ማስተርስም ነበር የሚለው አለመታደል ነው እንጂ በጣም አሪፍ ማስተርስም የተማርክ ሰው ሆነ በዚህ ልክ እየተደፈርክ መኖር የለብህም። ለዛውም ወንድ ልጅ ሆነ የቤት እመቤት ሆነ መሆን የለብህም። ወንድ ማለት አባወራ የተከበርክ ሰው ነህ፣ ወንድ ነህና ለሚስት ጥሩ ሳትሆን ሰዎች አስቀያሚ የሆነ ቤተሰቦችን አስቀያሚ የሆነ ሰው ደፋሪ የሆነ ቢሆን እሰይ ይበለው ሊባል ይችላል። ግን አንተ ተቃራኒ ሰው ነህ። እድር አቀርም ለቅሶ አቀርም የሰፈር ብዙ ነገራቶች ታደርጋለህ። ይህን ቤት ለማቆም ይህን ፍሪጅ ይህን ሶፋ ብዙ ነገር መስዋዕትነት እንዳደረግ ቅድም ያወራ ነበር ተመልካቾቻችን። እሱ ግሊኮስ እየወሰደ እና ብዙ ነገር ነው መስዋዕትነት ያደረገው። የሁሉ መስዋዕትነት የሰራ ሰው ደግሞ ክብር ነው። የሁሉ መስዋዕትነት ደግሞ ያደረገ ሰው ሞገስ ነው የሚያስፈልገው። ግን ያቺን ቆሻሻ ባለቤትን ይቅርታ ልቃል አባባሌ ኦልሬዲ አይደብርም ብዬ ነው ማስበው። ምክንያቱም ጥሩ ነገር አልሰራችም። ያቺ ባለጌ ሴትን እንግዲህ ወደዚሁ ይዣት ልምጣና ለምን ይሄን ነገር ስታደርግብን እንደነበረ ምንድነው ምክንያቷስ? ምክንያቷን መቼስ አንተም ማወቅ እኔም ማወቅ እንፈልጋለን። ከድህነት ባሻገር ይሄን ውሳኔ ያስወሰነ ምንድነው የሚለውን ነገር ምክንያቷን ልጠይቃት። የምትለኝን ነገር እዛ እስከዛ ከምን ይደረግልህና መጥቼ የምነግር ይሆናል። ከዛ የፍርድ ቤት ኬዙ የምንከታተል ይሆናል ወንድሜ። እሺ እሺ እግዚአብሔር ይስጥልኝ። ፈጣሪ ይጠብቅልኝ። እናንተንም አሜን ነው እንዴ? እሺ እንግዲህ ተመልካቾቻችን እሱን ወደ ሕክምና ቦታ እንወስዳለን። ከዛ ከሷ ጋር ፕሮግራም የሚቀጥለው ይሆናል። ካሜራማኑ ካሜራዬን ፖዝ አድርግና አግዘኝ። እሺ እንዴት ነሽ? ሰላም ነው? ውጪ ደስ ይል ነበር። ፖሊሶቹ ምናምን አውራው አይደል? ኧረ አዲስ ነገር የለም። እንዳልሽው አእምሮ በሽተኛ ነው። ኢቭን ነው ደግሞ ካሜራችንን እና ካሜራማናችንንም መጥተው ካሜራቸውን ተሰብሮ ይሄ ቅድሙ ካሜራ አይደለም ካየሽው ሌላ ነው፣ ሌላ አዲስ አስመጥተን ነው። እና እንዳልሽው በጣም አእምሮ በሽተኛ ነው። ከባድ ሰው ነው። እና ከይህን ሰው ችለሽ ይህን ሰው ቻሌንጅ አድርገሽ እስካሁን መቆየትሽ በጣም የተማርሽ ሰው ጥሩ ሰው እንደሆነች ስላሳየን ሽልማቱን ሰጥተንሽ ከዚህ ቤት ልንወጣ ነው። እሺ ደስ ይለኛል። የአባቴ አምላክ ደስ ያሰኝሽ። ምን ደስ ያሰኝሽ? ለነገሩ ምርቃት ነው። ካሜራማን ደስ ይለኛል ካለሽ የአባቴ አምላክ ይድፋሽ። አንድ አይምሮ በሽተኛ ያልሆነ ሰው እቤት ውስጥ አይምሮ በሽተኛ ነው ብለሽ በማስቀመጥ ምን እውነታውን እንደነገረኝ ስትሰሚ ነው ፊትሽ የምነካ። ሁለት ደግሞ የተለያዩ ሴቶች እያስመጣሽ በመድፈር
ወይም በማስደፈር በመድፈርማ ምን አንቺ ነሽ እኮ በማስደፈር ይሄ ልጅ እየጎዳሽው እሰይ እንኳን በቃ ደግ አደረኩ ምን ማለት ነው ደግ አደረኩ በቃ ደግ አደረኩ ምን ማለት ነው ደግ አደረኩ አንድ ሰው ምንም የማን ልጅ እንደነበርኩ በቃ ህይወቴ ላበላሸ ሰው ልጨነቅለት ተፈልጋለሁ እንደዚህ አይነት ነገራቶችን ወደ እናትና አባትሽ አትውሰጂ እናትና የማን ልጅ ምናን አበ የማንንም ልጅ ያንቺ እናትና አባት ከልጅነት ሲያሳድጉሽ ሕፃን ልጅ ወይም ደግሞ የምታገቢውን ባል በሴቶች እያስመጣሽ ድፈሪ አላሉሽም እንደዛ አይነት ቤተሰብ የለም እሺ አንተ የምታውቀው ታሪክ የለም እንደዛ አይደለም እኔ እኮ እንደዚህ አይነት ህይወት ውስጥ እንድገባ ያደረገኝ እሱ ነው ማለት ጥሩ እሺ እንዴ እኔ ኬት አባቱ እንዳመጣው አሁን እንደዚህ አሸዋ ገራፊ መሆኑን ሳላቅ ይዞት የሚመጣው መኪና እኔን ልንገናኝ ስንል ማለት ነው አሸዋ ገራፊ ያለ ስራችሁን አናቂ ባሸዋ ገራፊ የተቋቋመ መኖሪያ ቤት ውስጥ ነው ምን ኖሪ ሁሉም እንደምትዩ በግንበኛ የተሰራ መኖሪያ ቤት ውስጥ ነው እየኖርሽ ያለሽው በሌላም ነገር ይሰራል ችግር የለውም ብር ይኖር ብቻ ምን የትም ላይ ትኖራለህ ብር ስላለሽ መሰለኝ አሸዋው ግን አሸዋ ገራፊው እንደምትዩ ይሄ የግንበኛ ሰራተኛው ብር ብቻ 200 ብሩን እዚህ ግንብ ላይ ብለጥፊው ልስን አይሆንም ግን ያን 200 ብር ለዛ ግንበኛ በሰጪው ነው ልስን የሚሆንልሽ ስለዚህ በገንዘብሽ የምታሰሪው ነገር ነው በቃ ራሱን ሆኖ ማለት ምን አርጎሽ ነው በፊት ላይ ማንነቱ ነው መቅረብ ያለበት እኮ ልነግርህ እኮ ነው አንተ ለምን እንትን በጣም ትጮዋለህ እንትን ትላለህ በቃ እንደማንኛውም ሰው ተዋወቅን ከዛ ወደደኝ ከዛ በኋላ ይዞት የሚመጣው መኪኖች የሚጋብዘኝ በርገር ነው ሁሉ ጊዜ በቃ ይዞኝ የማይሄደው ቦታ የለም መዝናኛ ቦታ ብዙ የተለያዩ ቦታዎች በቃ በደም ያይቻቸው ማላቀው ቦታ ሁሉ ይዞኝ ይሄዳል በቃ ይሄው ባሌ ነው መሆን አለበት አልኩኝና አላገባው ወሰንኩኝ ከዛ በኋላ ከተጋባን በኋላ ሲያመጣኝ እንደዚህ አይነት ቤት ውስጥ የቀበሌ ቤት ነው በቃ ታዲያ እንደዚህ አይነት ቤት ውስጥ ቪላ ቤት ምናምን ይዞሽ ታዲያ አዎ በቃ እንደዛ ነው ማስበው ማነሽ አንቺ ቪላ ቤት ይዞሽ የሚሄደው በቃ አንተ እኮ ያየውን ነገር ራስን አሳምነ ነው የምትገባው እዛ ህይወት ውስጥ ሲጀመር እሱ ራሱ ማንነቱን ደብቆ ነው የቀረበው ምን ይሰራልሻል ቤትና ቪላ ቤት ምን ይሰራልሻል አባይ ውስጥ ያው ቤት ትበላለሽ በቃ አለቀ መኖሪያ ቤት መጠለያ ያለሽ አራበሽ አልጠማሽማ በቃ ደስ ብሎኝ በየሆነ ቤት ስገባ ደስ ብሎ ነው መግባት ያለበት በቃ የሚያምር ቤት ውስጥ መኖር አለብኝ መዝናናት አለብኝ ሰው ዱባይ ውስጥ ያዝናናል እሱ እንኳን አይደለም ዱባይ በዚህ ኑሮ ገና አንድ እንጀራ ምን በለው የለንም ኢትዮጵያን ገና ያለቀስን የኑሮ ውድነት አንቺ ዱባይ መሄድ ፈለግሽ እኮ አልኩ እንኳን ፎቀቀኝ መጥቶ የደረቀ ዳቦ እንኳን ነው ቤቱ ያለው ታዲያ እግዚአብሔር ይመስገን ብለሽ ጤና ስላለሽ አመስግኝ እንዴ መጀመሪያ እኮ ማንነቱን ደብቆኝ ነው መጀመሪያ የደረቀ ዳቦን ቤቱ አምጥቶ ነበር ሊያሳየኝ ማንነት መደበቅ አይደለም ማንኛውም ሰው ፈርስት ዴት ምንድነው የሚባለው የመጀመሪያ ግንኙነት ላይ ከምታገኙ ሰው ጋር ጥሩ ሆኖ ለመገናኘት የምታደርጊው ክብር አለ ስላከበረ በቃ የመንግስት ሰራተኛ ሰው ነው የመንግስት መስሪያ ቤት መኪና ይዞ ሊመጣ ይችላል በርገርም ሆነ እንዳልሽው የተለያዩ ነገሮች ሊያዝናናሽ ይችላል ግን ትዳር ላይ ስትገቢ ሁሌ መኪናና ሁሌ በርገር የለም እኮ አለ የሰው ልጅ ቀን በቀን ይዝናናል እንዴ በቃ በፍቅር ግንኙነት ባለ ታይም ላይ ጋበዘሽ እሺ ኢትስ ኦኬ በርገርም አይጋብዝሽ ምንም አያርግሽ ከዛስ ምንድነው ያረግሽበት አሁን ይሄን ነገር ለምንድነው የወሰንሽው ነው ከዛ እንዳልኩ ነው እንደዛ ስቤ ገባው ከዛ በኋላ ስገባ ህይወት ሌላ ሆና አገጠመችኝ በቃ ሌላ አይቼ ማላቀው ላይፍ በቃ በጣም አሪፍ ስለዚህ ካሜራማን ምን ታደርጋለህ ሴት ያገባት ሴት በጣም ቆንጅዬ ሰውነቷ የሚያምር ነበር አይደል ካሜራማን ከዛ በኋላ ሰውነቷ ተበላሸ ጥሩ ሴት አልሆነችልም ምን ታደርጋለህ ከተፈታተና ወደ ቤተሰቦች ትመለሳለህ ህይወታችሁ ይቀጥላል አይደል አለፋታ ሲልስ ቅንቅን ሲሆንበት አላልሽውም እንፋታ የሚል ጥያቄ አላቀረብሽለትም ዝም ብለሽ ገና ለገና ስለሚወደኝ መፍታት አይፈልግም አበይ እንፋታ ብለሽ በፍርድ ቤት ለምን አልከሰስሽ ደግሞ እንደዚህ ህይወት ነው የሚያስፈልገው እንፋታ ብለሽ በፍርድ ቤት ለምን አልከሰስሽ እኔ ፍርድ ቤት ምን አንከራተተኝ ስለዚህ እዚህ አልጋ ላይ ታንከራትቻለሽ እሱም ማለት ነው አዎ ስንት ሴት አለች አይደል እንዴ ራሷን ህይወቷን ገለዋን ሽጣ ወንድ መታኖር ስለዚህ እሱም እንደዛ ነው መሆን ያለበት ስለዚህ እሱም የሴት አዳሪ እንደሚባለው የወንድ አዳሪ ሆኖ መኖር ያለበት ቤት ውስጥ ሆነ ምንም አርጋችሁ ነገሩ መሆን ያለበት እውነቷን ነው ሆነ እንጂ ከዚህ በላይ ምን ይሆናል አንቺ ምን አይነት ሰው ነሽ ሲደርስብህ ነው የምታውቀው ምንም አይደለም ምን አይነት ባለጌ መረን ሴት ነሽ ወይኔ አንተም እኮ መስራት አሁን አንቺም ሴት ማለት አንተ መስራት ከፈለ ታገናኛለሽ ምን አይነት ሴቶች አሉ እስቲ በቃ እንደ እድሜክ አይ እኔ ፈለኩት ወጣት አልፈልግም ተለቅ ያለ ሰው ነው እንዳንቺ እንዳንቺ ተለቅ ያለ ሰው ወጣት አይደለ እንዳንቺ ተለቅ ያሉ ሰዎች ነው ፈልገው አይጠፋም ይከፍሉኛል እኔ ነው የምከፍለው ይከፍሉኛል እኔ ነው የምከፍላቸው ይከፍሉሃል እንጂ እነሱ ስንት ይከፍሉኛል እንግዲህ እስካሁን እኔ ራሴ ነኝ የተቀበልኩ ያለሁት እኮ አሁን ለኔ ስንት ይከፍሉኛል አሁን ልጀምር እኔና ካሜራማን እንደምታይ ወጣት ነን ስለዚህ አሰሪ ነኝ ቢዝነስ ከፈለክ እኮ ስንት ይከፍሉናል አሁን እኛ ይሄን ስራ ገሰራ እንደ ሰው ይለያያል በቃ ሀብታም ሴት ካጋጠመች በጣም ብዙ ቢያንስ ትንሹ ስንት ነው እሺ
ኦኬ ሺዎች ነው እና ሺህ ብሮች ከሆነ በቂያችን ነው ካሜራማን። አዎ አይ በጣም አሪፍ ነው። የአባቴ አምላክ እንደዚህ የምታገናኝበትን ስራ ሁሉ ያቋርጥብሽ። አንቺ አሁን ሰው አሁን አንቺ እንደ ሰው ቁጭ ብለሽ እየኖርሽ ለብሰሽ ከኢትዮጵያ ህዝብ የህዝብ ቁጥር ሲቆጠር አንድ ሰው ተብለሽ ትቆጠሪያለሽ። አሁን አብረሽን ከኛ ጋር ስራ እኮ ነው ይሄ። መድኃኒዓለም አባቴ ይቋጣጥርብሽ ስራሽን ሁሉ። እስካሁን ያደረግሽው ነገር እስካሁን የሰራሽው ነገር የባለቤትሽ ምስክርነት አለ። የኛ እዚህ ጋር ያዝነው ቪዲዮ አለ። ቀጥ ብለሽ አሁን ወደ ምን አለ እንዴ ምን አለ ማለት እስካሁን ያለው ስለነገርኩሽ መሰለኝ እንዴ ለፈለፍሽ። የት ነው የምወጣው? ቀጥ ብለሽ አሁን አትላፊኝ፣ አትደባደቢኝ። ቀጥ ብለሽ እኔ ካንቺ አይነት ቆሻሻ ሴት ጋር መነካከት ውጪ ከዚህ ቤት ወደ ሄደሽ እዛው እስር ቤት ትቀጥያለሽ። በቃ እውነቱ ስለነገርኩ ነው። እውነቱ እኮ የነገርሽኝ እኮ ጥሩ ተግባር አይደለም የነገርሽኝ፣ ወንጀል ነው። በቃ ስለዚህ ወንጀለኛ ደግሞ ከሆንሽ ወደ ህግ አካል ትሄጃለሽ። ከዚህ በኋላ እንደዚህ አይነት ነገር አላደርግም። በቃ ጓደኛዬ ነው ብላላ አይደል? ጓደኛዬ ነው ብላላ አስታሞ እንደፈለክ አድርገው። በቃ እኔም የራሴን ህይወት እኖራለሁ። በቃ ተመልካቾቼ እንግዲህ እንደሰማችሁት ነው። ከዚህ በኋላ ይሄን ስራ አሰራ ካሜራማንም እንደሰማው ነው። ይሄን ስራ አሰራ ወንድማችን ወሬ ተጎድቷል። ስለዚህ እናስታምም አስታሙት። አንቺ ህይወትሽን ተቀጠልሽ። ከዚህ በኋላ ግን ሰው እንዳታስደፍሪ ይሄን ቃል ግቢልኝ። ከዚህ በኋላ ሰው እንዳታስደፍሪ። ደነዝ እንዳንቺ አይተኝ ደነዝ አስተሳሰብ ያለኝ ሰው ነው መስልሽ እንዴ? ከዚህ በኋላ ይሄን ስራ አልሰራም። እንደዛ ስራ እናትቼሽ ልውጣ። እስካሁን ያስደፈርሽ እስካሁን የጎዳሽ ታዲያ ይቀጥል ነው ጫው። ወይኔ በጌታ ሰው አረቴ ብትሆይ በእናትህ እሺ ተመልካቾቻችን ከባድ ነው እንዳያችሁት ነው። ባለቤቴ መስራት አይችልም፣ ባለቤቴ ስራ የለውም፣ ባለቤቴ ግንበኛ ነው ብላ የተከበረ ሙያ በማዋረዷ ባለቤቴ ገንዘብ ማግኘት አይችልም ብላ ባለቤቷን እያስደፈረች ቤት ውስጥ ባለቤቷን ብዙ ነገራቶች እያደረገች በሴት እያስደፈረች ኢቭን ነው ወንድ ራሱ ታመጣበት እንደነበረ ግን ወንዶቹ ወንድ አንደፍርም ብለው ከዚህ ቤት እንደሚወጡም ነው የነገረንና ከባድ ነው። ታዲያ ባለቤታችን የሰማንያ ሚስታችን ካላመንን ዋይ ናትሽ ማንን ነው ምናምን እንዴ? ውሃ አጣጪ ብለን ያገባናትን ሴት ካላመንን ታዲያ ከማን ጋር ነው የምንኖረው? ማንንስ ነው ምን ቀርበው? ከማንስ ጋር ነው ሰው ምን ሆነው? በእግዚአብሔር በጣም ነው ከባድ ነገር ነው። እኔ በጣም ነገር በቃ በጣም ጥሩ የማይሆን ነገር ነው የተረዳሁት። እባካችሁ የምታገቡትን አብሯችሁ የሚኖረውን አብሯችሁ ህይወት የሚመሰርቱ ሰዎች ተረዱ። በቃ ዝም ብለን በፍቅር በመግባባት ብቻ አንኑር። ባሎችም ሚስቶችም አንጨንክን። ምናየው ሶሻል ሚዲያ ላይ የሚፈጸሙ ነገራቶች ሁሉ በቃ አንከታተል እባካችሁ። ባህላችንም አይደለም። ባል ለሚስቷ ደጀኑና ምንም ስራ ባይኖረው እሷ ስራ እየሰራች እያገዘች መኖር አለባት እንጂ እሷን እያስደፈረች መኖር የለባትም ብዬ አላስብም። ስለዚህ በጣም ከባድ ነገር ነው ተመልካቾቻችን። እኔ በጣም የከበደኝ እውነት ራሴን አሞኛል። ሉሌ እንግዲህ እንደምታየው ያየውም እንደሆነ አውቃለሁ። ምን ማለት እንዳለብህ አላውቅም። ብቻ እባካችሁ ተጠንቀቁ ማለት ፈልጋለሁ። ሁለት ደግሞ ወንጀል እንደዚህ ብቻ ሆኖ አይቀርም። ብዙ ወንጀሎችን እኛ እናጋልጣለን፣ ብዙ ነገራቶችን እኛ እናጋልጣለን። ስለዚህ በየቤታችሁ ወንጀል ለመስራት በየቤታችሁ ነገራቶች ለመፈጸም ያሰባችሁ ሰዎች ተቆጠቡ። ነገ እናንተ ቤት እንመጣለን። እግዚአብሔርን ነው የምላችሁ። ነገ እናንተ ቤት በተዘዋዋሪም ሆነ በቀጥተኛ መንገድ እንመጣለን። ወንጀል አይጋለጥም፣ ወንጀል አይታወቅም ብላችሁ ወንጀል የምትፈጽሙ ሰዎች በእግዚአብሔር ተቆጠቡ፣ በእግዚአብሔር እረፉ። ነገ መታችሁ በሚዲያም ፊት ሆነ በሰዎችም ፊት ሆነ በየእስር ቤቱ መዋረጃ፣ መሳሳቂያ፣ መጠቋቋም ያቱን እባካችሁ ህይወት መማሪያ ሆናችሁ ማለት ፈልጋለሁ። እንግዲህ ይሄን ነገር የተከታተላችሁት ነው። ትንሽ ከባድ ነገር ነው። ብዙ ነገር ኤክስፔክትም እንዳደረጋችሁ አውቃለሁ። ስለዚህ እባካችሁ ቤተሰባችንን ራሳችንን እንወቅ፣ እንዋደድ ማለት እንፈልጋለሁ። ለሉሌ ሚዲያ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አዘንጉ። ሉል ሚዲያ ያው ብዙ ወንጀሎችን እያጋለጠ ብዙ ሰዎችን እኔንም አንድነትን የራሴን ሚዲያ እንዳይዝ ብዙ ነገር እንዳደርግ እያደረገ ያለ ሚዲያ ነው። ስለዚህ የሉሌ ሚዲያ እናበረታታ፣ እናገዝ፣ ከጎኑ እንሁን። እኛንም ሁላችንም የተጋገዝን ከፍ ማለት ስላለብን ብዙ ነገር አብረን እንካገዝ ማለት እፈልጋለሁ። ተመልካቾቻችን ያው በሌላ ቀን በሌላ በአዲስ ቪዲዮ ነው ተመልሰን መገናኘታችን አይቀርም። ይሄ ነገር ግን በእንደዚህ አይነት ሁኔታ ተዳፍኖ አይቀርም። ወንጀለኛዋን ወደ ህግ ቦታ ወስደን ማስረጃዎችን ሰብስበን መንከሳት ይሆናል። ይሄ ነገር ግን ለብዙ ሰዎች እንዲዳረስ ሼር አድርጉላቸው። በእግዚአብሔር ብዙ ትዳር ብዙ ሰዎች ራሱ እንዳዩበት እንዲያገዙ ሼር አድርጉላቸው። እስከ ፕሮግራማችን ፍጻሜ አብራችሁ ስለቆያችሁ አመሰግናለሁ። ሰላም ሁኑ።